የእግዚአብሔር ማደሪያ ስለመስራት እግዚአብሔር በመድር ላይ ማደሪያን ይፈልጋል። ቤት ሊሰራ ፈልጓል። እግዚአብሔር ደግሞ ቤቱ አድርጎ የሰራውና የመረጠው በመድር ላይ ማደሪያው ቤተክርስቲያን እንደሆነች እኛ የእግዚአብሔር ቤተክርስቲያን ብለን ራሳችንን የምንጠራው ሰዎች የእግዚአብሔር ማደሪያ በመድር ላይ እንደሆነን ቃሉ ያስተምረናል። ደግሞ ማደሪያነታችን በየትኛውም ጂኦግራፊ ሎኬሽን ላይ ባለ ማህበረሰብ ውስጥ ያለን የእግዚአብሔር ማደሪያዎች እንደሆነንም ባለፈው ከትላንትና ወዲያ ተመልክተናል። በመንግስት ላይ በህዝብ መካከል ያለን ህዝብ ነን። መጽሐፍ ሲናገር በህዝብ መካከል ያላችሁ ቅዱስ ህዝብ ናችሁ ብሎ ነው የሚለው። እናንተ ግን ብሎ ከዛ ቅዱስ ህዝብ ይላል። ስለዚህ ለእግዚአብሔር ሐሳብና ፕሮግራም የተለየን በህዝብ መካከል ያለን ቅዱስ ህዝብ ነን፣ ወይም በህዝቦች መካከል ያለን ማደሪያ ነን። ስለዚህ እግዚአብሔር አሁን አዲስ አበባ ማደሪያ አለው ማለት ነው። አዲስ አበባ ማደሪያ አለው ስንል የእግዚአብሔር ቤት የሆነችዋ የክርስቶስ ቤተክርስቲያን ማህበረሰቡን ለማሳየት ነው ማደሪያ የምንለውና እነዚህን ትምህርቶች ተከታታይ ስለሆነ ያስተማርኩት ሁላችንም ልንወስደው ይገባናል። እና ባለፈው ጊዜ ፓወርፖይንት ስላይድ እያሳየሁ ነበረ። ከሙሴ ጀምረን ነው አይደል የመጣ ነው። ከሙሴ ጀምረን ማደሪያው እንዴት ፕሮግሬሲቭ ሆኖ አሁን እኛ የደረስንበት ደረጃ ላይ እንደደረሰና አሁን አካላዊ ፍጥረታዊ ማደሪያ የለም፣ ድንኳን ተብሎ የነበረው ነገር ሁሉ ተቀይሮ የእግዚአብሔር ማደሪያዎች ሕያዋን ድንጋዮች ወደሚለው መተናል። ስለዚህ እሱንም ተመልክተናልና እስከዛ ድረስ መጣንና ከትላንትና ወዲያ የነበረው ፕሮግራማችን ላይ ግን ያየነው ነገር አለ። እግዚአብሔር ስራውን የሚሰራው በስራው ልኬት ነው ብለን የስራውን ልኬት መለኪያ ከመጽሐፍ ቅዱስ ከሕዝቅኤል መጽሐፍ 40 ላይና ከራእይ መጽሐፍ ስንተኛው ምዕራፍ ነው 11ኛው ላይ ወስደን የማደሪያውን የመቀደሱን እግዚአብሔር ሊያድርበት የሚፈልገውን የማህበረሰብ ልኬትን ስንመለከት እግዚአብሔር በመጀመሪያ እንዲለካለት የፈለገው የቱን ነው ያልነው? በራእይ 11 መሰረት መሰዊያውና የሚሰግዱት። ስለዚህ መሰዊያውና የሚሰግዱት የእግዚአብሔር ማደሪያ ከመለካት መቅደሱን ከመለካት አኳያ ልኬቱ የሚጀምረው በስራ ዲዛይን ከሚጀምረው ከመሰዊያው ነው አለን። መሰዊያው ደግሞ የምን ምሳሌ ነው ያልነው? የክርስቶስ ኢየሱስ የቤዛነት ስራው ነው አለን። ከዛ በኋላ በቤዛነቱ ስራ ውስጥ ደግሞ ዓለም ሳይፈጠር ገና በእግዚአብሔር የታወቀ ስራ እንደሆነና በዘመን መጨረሻ ላይ የተገለጠ እንደሆነ ተነጋገርንና ሁሉ ነገር በእግዚአብሔር ስራው አልቆ ግን የተገለጠው ለኛ እምነት እንዲሆንልን መቼ ነው አለን? በዘመን መጨረሻ ወይም ደግሞ የዛሬ 2000 ዓመት ወደ ኋላ ከዛ ጊዜ ጀምሮ የዘመን መጨረሻ ሲባል ከዛ በፊት የነበረው ዘመን ምን ያለበት ማለት ነው? የተጠቀለለበት ማለት ነው። የዘመኑ መጨረሻ ሲባል የነበረ ዘመን አለ ማለት ነው። ያ የነበረው ዘመን ሰይጣን ዲያብሎስ ከሰው በተንኮል ወስዶት የነበረው በምድር ላይ ያለው የእግዚአብሔር መንግስት አገዛዝ ስልጣን የተመለሰበት ለሰው ልጅ የተመለሰበት በክርስቶስ በኩል አዲሱ ዘመን የተጀመረበት። ስለዚህ የዘመኑ ፍጻሜ ሲባል ሊጠቀለል የተፈለገ ዘመን አለ። ያንን ዘመን መፈጸም የተጀመረው ኢየሱስ ቤዛነቱን ምን ሲያደርግ ነው? በምድር ላይ ሲገልጥ ነው ብለናል። እና የስራውን ምሳሌ ልኬቱን ስንመለከት መጀመሪያ ማስተካከል ያለብን ቤዛነቱን ነው መተርጎም ያለብን። ቤዛነቱ በህይወታችን ላይ መሰረት ነው። ቤዛነቱን ደግሞ ስንመለከት ብዙ በውስጡ ያሉ እውነታዎችን ቢኖሩ የመጀመሪያው ግን ልናረጋግጠው የሚገባን ነገር ቤዛነቱ ዓለም ከመፈጠሩ በፊት የነበረ የተደረገ ያለቀ እና በዘመን መጨረሻ ለኛ እምነት እንዲሆንልን የመጣና የተገለጠ ነው። ስለዚህ ይሄንን በጣም በብዙ የመጽሐፍ ቅዱስ ክፍሎች ወደ 12 ጥቅሶች ጠቅሰን አስረግጠን የሰራነው ነገር ነው። ስለዚህ አንደኛ ጴጥሮስ መጽሐፍ ላይ ነው ቆመን እየተነጋገርን የነበረው ማለት ነው በሱ ኦኬ ከአንደኛ ጴጥሮስ መጽሐፍ ምዕራፍ 1 ከቁጥር 18 ጀምረን ነው አይደለ እያየን ያለ ነው።
ኦኬ። ስለዚህ ከዛ ጀምሮ ያለውን ነገር ስንነጋገር በክርስቶስ ኢየሱስ ክቡር ደም እንደተዋጀን መጽሐፍ ቅዱስ ይነግረንና ይህም ደግሞ መዋጀታቸው ዓለም ሳይፈጠር እንኳን የታወቀ ነበረ ይልና ለእናንተ ግን ከሙታን ባስነሳው በእግዚአብሔርና ከሙታን በተነሳው በልጁ በክርስቶስ ኢየሱስ ታምኑ ዘንድ ስለ እምነታችሁ ሲባል በዘመን መጨረሻ ላይ ምን ያለ ነው? የተገለጠ ነው። ስለዚህ ቤዛነቱ ከዘላለም የነበረ ዓለም ሳይፈጠር ገና የተደረገ ግን በዘመን መጨረሻ የተገለጠ ነው። የእኔና የእናንተም ድነት፣ የኔና የእናንተ መመረጥ፣ የኔና የእናንተም በሕይወት መጽሐፍ ላይ ስሞቻችን መጻፍ የተደረገው መቼ ነው አለ? ዓለም ሳይፈጠር ከዓለም ፍጥረት ጀምሮ ነው። የእግዚአብሔር መንግሥት የተዘጋጀው መቼ ነው አለን? በማቴዎስ ወንጌል መጽሐፍ ምዕራፍ 13 እና 25 መሰረት ዓለም ከፍጥረት ጀምሮ ከመጀመሪያ ጀምሮ ነው። ስለዚህ እነዚህ እውነታዎች ሁሉ የሚያሳዩን እግዚአብሔር ባዘጋጀው ስራ ላይ እንድንገባና የዚህ ኢኮኖሚ የዚህ የእግዚአብሔር መንግስት ትልቅ አጀንዳ አካል እንድንሆን የተመረጥን ነን። ስለዚህ ነው ጳውሎስ ሲናገር መመረጣችሁን አይደል የሚለው ተመልከቱት ይላል። ምክንያቱም ብዙዎች እያሉ እናንተ የተመረጣችሁት ዓለም ሳይፈጠር ገና እግዚአብሔር በፊቱ ቅዱስና ነውር የሌለን እንድንሆን በፍቅር በክርስቶስ ኢየሱስ ምን አደረገን የሚለው መረጠን። ስለዚህ የእግዚአብሔር የዘላለም እቅድ ውስጥ የገባን ሰዎች ነን የሚለውን አየንና ይሄ ሁሉ ነገር ማንን ነው አጉልቶ የሚያሳየን? ቤዛነቱን፣ የህይወታችንን የመጀመሪያ የመታነጽያ መሰረታችን በክርስቶስ የተሰራው ስራ ነው። ማንም ሰው ባለፈው ብያቸዋለሁ በስዕል መሰዊያው ላይ መስዋዕቱን ሳያደርግ የኃጢአት ስርየት ሳያገኝ በቃሉ ውሃ መታጠብና በውሃ ጥምቀት ሳያልፍ ወደ እግዚአብሔር መንግስት ውስጥ ገብቶ የቤተ ክርስቲያን አካል መሆን አይችልም። መንገዱ እኔ መንገድ፣ እውነት፣ ህይወት ነኝ። ስለዚህ መንገዱ የመስቀሉ ስራ ነው። መንገዱ ቤዛነቱ ነው። መንገዱ በቤዛነት ውስጥ የተዘጋጀው የእግዚአብሔር አቅርቦት ነው። መንገዱን ያላለፈ እውነት ጋር መድረስ አይችልም። እውነትን ያልተካፈለ የህይወት ተካፋይ አይሆንም። ስለዚህ ኢየሱስ መንገዱ እኔ ነኝ ሲል መሄጃው፣ መሰዊያው፣ መስቀል ላይ የሰራው የሚታረደው በግ ወደ እግዚአብሔር መግቢያው ማድረሻው መንገድ ነው። እሱን መንገዱ ላይ የተሳሳተ እውነት ጋር ያለው ነገር ይዛባበታል። የህይወት ሙላቱም ይዛባበታል። መጽሐፍ ቅዱስ እንደ ምሳሌ ነው፣ ብዙ እዛ ውስጥ አልሄድም። ግን ምን የሚል ትእዛዝ ለሙሴ ተሰጥቶ ነበር? እግዚአብሔር በማደሪያው ድንኳን በቅድስትና ቅድስተ ቅዱሳን ላይ የሚደረግ የትኛውም መስዋዕት፣ የትኛውም የዕጣን መስዋዕት ወይም ደግሞ የሚገባ ከእሳት ጋር የተያያዘ ዕጣን ማጨስ ወይም ደግሞ ካህናት ይዘውት የሚገቡት ዕጣን ጥና፣ እሱ ነገር ሁሉ እሳቱ እንዲወሰድ የተባለው ከመሰዊያው ነው። ምንም እሳት ከሰፈር ማንደድ አይቻልም። እሳቱ ሁሉ ከየት ነው የሚገኘው? ከመሰዊያው ነው። ስለዚህ እግዚአብሔር በዘኍልቍ መጽሐፍ በዘሌዋውያን መጽሐፍ ምዕራፍ 6 እና ምዕራፍ 9 ምዕራፍ 10 ላይ የምናገኘው አንድ ትእዛዝ አዞ ነበረ። ምን ይላል? በመሰዊያው ላይ እሳቱ ሁልጊዜ ይንደድ፣ እንዳይጠፋ። እሳቱም እንዳይጠፋ ካህናቶች ቀን በቀን ምን ይጨምሩበት ይላል? እንጨት ያድርጉበት ይላል። ከዛ በኋላ ወደ ቅድስትም ሆነ ወደ ቅድስተ ቅዱሳን የሚገባ ሊቀ ካህኑም ከሆነ ካህናትም ከሆኑ ይዘው የሚገቡት ጥና ሁል ጊዜ እሳት ከየት ነው የሚወስደው? ከመሰዊያው ነው። ከመሰዊያው ነው። ታስታውሱ እንደሆነ የአሮን ልጆች አብዩድና ናዳብ የሚባሉ ልጆች እግዚአብሔር ያልቀደሰውን ሌላ እሳት ይላል ይዘው መጡ ይላል። ከሰማይ እሳት ወርዶ በላቸው ይላል። ምክንያቱም እሳቱን ከየት ነው ያመጡት? ከሌላ ቦታ ነው። ይሄ ደግሞ መሰዊያው ላይ ያለውን እሳት የለኮሰው ራሱ እግዚአብሔር ነው ከሰማይ። መጽሐፍ ቅዱስ ሲናገር ሙሴም ይላል በመሰዊያው ላይ የመስዋዕቱን በግ ሰርቶ ልክ ሲያስቀምጠው ከሰማይ እሳት ወረደ፣ መሰዊያውም ላይ የነበረውን መስዋዕት በላው ይልና ከዛ ቀን ጀምሮ እሳቱ አለ። ከየት የመጣ ነው?
ከሰማይ የመጣው። ከዛ አሁን ምንድነው የተባሉት ካህናቶች? ምን አድርጉ ነው? ያንን እሳት ምን በሉት? አስቀጥሉት ነው ሄሎ እንጂ አዲስ እሳት መፍጠር አይቻልም። ልክ እንደዛው የጸደቀ እሳት የተጀመረው የመስቀሉ ስራ ላይ ነው። እግዚአብሔር ቁጣውን ሁሉ የገለጠው የት ነው? መስቀሉ ስራ። ከዛ የእግዚአብሔር የማንኛውም መንፈሳዊ እንቅስቃሴ የሚጀምረው የቱ ጋር ነው? ስለዚህ ከመስቀሉ የማንዋሰው ነገር ሁሉ ተቀባይነት የለው። ምኑም ነገር የሚነሳው ከየት ነው ማለት ነው? ከክርስቶስ ቤዛነት ነው። ከክርስቶስ ቤዛነት ነው ወስዳችሁ ወደ እውነት ግቡ የተባልነው፣ ወደ ቅድስት ግቡ የተባልነው፣ ወደ ቅድስተ ቅዱሳንም ምኑን ይዛችሁ? የክርስቶስን። ስለዚህ ምስጋና፣ አምልኮ መነሻው ሊሆን የሚገባው የተደረገልኝ ሳይሆን የመስቀሉ ቃል ነው። ለዚህ ነው እግዚአብሔር የሚያጸድቀውና የሚቀበለው አምልኮ በእሳት እግዚአብሔር የሚመልሰው በመንፈስ ቅዱስ የሚገለጥበት አምልኮ መጀመሪያ ያለበት የቱ ጋር ነው? መስቀል ላይ ነው። ቤዛነቱ፣ መስቀል ስንል ቤዛነቱ። ስለዚህ ነው መጽሐፍ ቅዱስ ቤዛነቱ ባለቀ ጊዜ እውነተኛው ቤዛ በመስቀል ላይ ከሞተ በኋላ እግዚአብሔር ቤዛነቱን ያጸደቀው መንፈስ ቅዱስን በመስጠት ነው። ሄሎ። ስለዚህ መንፈስ ቅዱስ ከየት ነው የመጣው? ከሰማይ። እንዴት ነው የወረደባቸው? በእሳት መልክ። ስለዚህ ልክ እግዚአብሔር ያኔ በነ ሙሴ ጊዜ መስዋዕቱ ላይ እሳት አድርጎ ካህናቶች ሁሉ ያንን እሳት ይዘው እንደሄዱ እግዚአብሔር በክርስቶስ ኢየሱስ መስዋዕትነት በበዓለ ሃምሳ እሳት ለኩሷል። ሄሎ። ከየት የመጣ? ከሰማይ። ስለዚህ የትኛውም የመንፈስ ቅዱስ እንቅስቃሴ መነሻው የቱ ጋር ነው ማለት ነው? ቤዛነቱ ጋር ነው። ቤዛነቱ ላይ የተረጋገጠ መረዳት የሌለው ሰው የመንፈስ ቅዱስ ህብረት ጋር ያለው ህይወት ሙላት አይኖረውም። መጀመሪያ ያለብን የቱ ጋር ነው ማለት ነው? ቤዛነቱ ጋር፣ በክርስቶስ የተሰራልን፣ በመስቀሉ ስራ የተፈጸመልን፣ ክርስቶስ ኢየሱስ በመሞቱ በመቀበሩና በመነሳቱ ውስጥ የጨረሰልንን ስራ የህይወት መልህቅ አድርገን መነሻ አድርገን መንገዱ እንደተባለው መንገዳችን መሆን አለበት። ወደ እግዚአብሔር ስንቀርብ ሁል ጊዜ መነሻችን እሱ ነው መሆን ያለበት። አንደበታችንን ተከፍተን ከእግዚአብሔር ጋር መነጋገሪያ፣ ልመናችን፣ ጸሎታችን፣ ምስጋናችን፣ አምልኳችን፣ የትኛውም ነገር መነሻው የት ነው? የቤዛነቱ ስራ ነው። በቤዛነት ውስጥ ያለፈ የእውነትን ሙላት መካፈል ይችላል። ህብረት ከመንፈስ ቅዱስ ጋር ማድረግ ይችላል። ከዛ ደግሞ ከአብ ጋር ያለን ህይወት መካፈል ይችላል። ስለዚህ አብ በሱ በኩል አይደለም የሚለው፣ በቤዛነቱ በኩል የሚመጡትን ሁሉ ሊቀበላቸው ፈቃደኛ ነው ይላል። ይሄ የህይወቱ የማደሪያነታችን የሥራ ምሳሌ ነው። ስለዚህ ማንም የእግዚአብሔር ቤት ማደሪያ ነን የሚለውን ትምህርት ሲቀበል በደፈናው አንድ ህብረት ውስጥ ስለተካፈልን ማደሪያ እንሆናለን ማለት ሳይሆን ማደሪያነታችን የሚረጋገጠው መጀመሪያ ምኑ ላይ? ልኬታችን ሲስተካከል ነው፣ ቤዛነቱ ጋር። ለዚህ ነው እኮ ለዮሐንስ ምን አለ? ለካው። ስትለካ መጀመሪያ መለካት ያለ ቤቱ ጋር ነው አለ። መስዋዕቱ መሰዊያውንና ሰጋጆቹን አምላኪዎቹን ሁለታችንም ነን የምንለካው በክርስቶስ ኢየሱስ ቤዛነት ላይ ያለ የእውነት መረዳትና ከዛ ቤዛነት ጋር የተጋጠምንበት መጋጠም ይለካል። ይለካል። ስለዚህ በህይወታችን በጣም አስተውለን ልንይዘው የሚገባን በክርስቶስ ቤዛነት ላይ ያለን መረዳት በመንፈስ ቅዱስ የጸና ሊሆን ይገባዋል። አጥብቀን የህይወት መልህቃችን መሰረታችን ልናደርገው ይገባናል ተባብለናል አይደል? ስለዚህ ቤዛነቱ ላይ እውቀታችን ሙሉ መሆን አለበት። ሙሉ ስላችሁ የማናችንም እውቀት ሙሉ አይሆንም፣ ግን ቤዛነቱ ላይ ልናስባቸው የሚገቡን እውነታዎች አሉ። እሱን አያይዘን ምዕራፍ 2 አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ላይ ሄደን ስንመለከት ምዕራፍ 1 ቁጥር 24ን ቁጥር 23ን የተመለከትነው ነገር አለ አይደል? ቤዛነቱ ላይ ያለን መረዳት ልክ ሲሆን፣ ቤዛነቱ ላይ ያለን መረዳት ልክ ሲሆን፣ ዳግም መወለዳችን ላይ ያለን እርግጠኝነትና ዳግመኛ ልደታችንን የምናይበት ነገር ይስተካከላል።
ስለዚህ ጴጥሮስ ምን አለ? የቤዛነቱን ነገር ከተናገረ በኋላ ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ምን አይደለም? ዘር አይደለም። ዳግመኛ የተወለዳችሁት የሚለው ሐሳብ ማለት ነው ይሄ ከስጋ ጋር የተያያዘውን ሳይሆን ከየት የተያያዘውን? ከመንፈሳዊው ማንነት ጋር የተያያዘውን። ስለዚህ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይልና በሕያውና ለዘላለም በሚኖር በምንድን ነው አለ? በእግዚአብሔር ቃል። ይሄ የእግዚአብሔር ቃል የተባለው ምን ነው? ራሱ ክርስቶስ። ቃል የነበረው ክርስቶስ። ስለዚህ የዳግም ልደታችን ጉዳይ በስብከት በኩል ይመጣል እንጂ ዘሩ ግን ማን ነው? ክርስቶስ ነው። ስለዚህ ማንም ዳግም የተወለደ ሰው ሁሉ ማን አለው ማለት ነው? ክርስቶስ የተባለ ምን ዘር አለው። ስለዚህ the seed እንግሊዘኛው ላይ ዘር እያለ ጳውሎስም አጥብቆ ይናገራል። ለዘሮችህ ሳይሆን ለምንህ ለዘር። ዘሩም ማን ነው ይላል? ክርስቶስ the seed። ስለዚህ እያንዳንዱ አማኝ ውስጥ ምን ገብቷል ማለት ነው? ክርስቶስ የተባለ ምን ዘር ገብቷል። ይሄ ክርስቶስ የተባለ ዘር የገባበት አማኝ ሁሉ ዝርያው ምንድን ነው የሚባለው? ክርስቶስ ነው የሚባለው። ሄሎ። ለዚህ ነው እናንተ ቅዱስ ሕዝቦች ናችሁ፣ ለርስቱ የተለያችሁ ወገኖች ናችሁ፣ ልዩ ናችሁ፣ ካህናት ናችሁ ስንባል because of the seed ዘሩ ነው። ዘሩ የሚለው ሐሳብ መረዳታችን ይስተካከል። ዘሩ የእግዚአብሔር ቃል ስብከት አይደለም። ዘሩ ራሱ the seed is he himself ክራይስት የተባለው አሜን። ሕይወትን የሚሰጠው መንፈስ የሆነው እሱ ነው ዘሩ። አብራችሁ ናቸው እንድትይዙ ትፈልጋል። ስለዚህ ከማይጠፋ ዘር ተወልደናል ስንል ዘሩ ክርስቶስ ስለሆነ ነው። አሎ መጽሐፍ ቅዱስ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ አይልም? አሁን ተመልከቱ፣ ማን ነው ነፍሱን ስለ ኃጢአት መስዋዕት ያደረገው? ኢየሱስ ነው። ሄሎ ኢየሱስ ነው ምን የሆነው? የመስዋዕት የሆነው ኢየሱስ ነው። የተገደለው በምን የመጣው? በስጋ የመጣው። ከዛ በኋላ ግን ምኑን ያያል ነው የተባለው? ዘሩን ያያል ማለት the seed የሚተላለፈው ቀጣዩ ሰክሴሽኑ ዘሩ ክርስቶስ ነው። ሄሎ የተገደለው ማን ነው? ኢየሱስ ነው። በነገራችን ላይ የተገደለው ኢየሱስ ከሙታን ሲነሳ መጽሐፍ ምንድን ነው የሚለው? ጌታም ክርስቶስ the seed ዘሩ መጣ። አግኝታችሁኛል? ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ምኑን ያያል? ዘሩን ያያል። እድሜውም የእግዚአብሔርን ፈቃድ በእጁ ምን ይሆናል? ይከናወናል። ስለዚህ ኢየሱስ ክርስቶስ ልክ መስዋዕትነቱን ቤዛነቱን ሲያደርግ ከሙታን በመነሳት ዘር ሆኖ ክርስቶስ የሚባል ዘር ተጀመረ። አብራችሁ ናቸው። ኦልራይት። ከዛ በኋላ ያ ዘር ደግሞ ማ ውስጥ እየገባ ነው? በመንፈስ ቅዱስ በኩል ያመኑት ውስጥ። ስለዚህ ያ ዘር የማይጠፋው ዘር የተባለው እሱ ነው። ስለዚህ ክርስትና ከሆነ ሃይማኖት ወጥተን ሌላ ሃይማኖት የምንቀላቀልበት ሳይሆን ዘር ነው። ዘሩ በእርሱ ይኖራልና ሊጠፋ አይችልም የተባለው ለዚህ ነው። ከእግዚአብሔር የተወለደ ምን አይልም አይጠፋም የምንለው መካድ አለመካድ አይደለም። አግኝታችሁኛል? ዩሲ ይሄ ትምህርት መስተካከል አለበት። ባክስላይድ ማድረግ አለማድረግ፣ መካድ አለመካድ የሚለው የሚመጣው የዘር ትምህርት ሲጨፈንብን ነው። የዘር ትምህርት ከገባን ግን ዘሩ በእርሱ ይኖራል ከተባለ ዘሩ ምን አይሆንም? አይጠፋም። ምን ማለት ነው? እግዚአብሔር በመጀመሪያ ዘሩን የሚያስቀምጥበት ቦታ ሁሉ ዘሩ እንዲቀመጥበት የተመረጠው ላይ ነው። ሄሎ ዝም ብሎ ዘር እኮ ዝም ብሎ እኮ ወንድ እኮ ዘር እኮ ዝም ብሎ እኮ ሜዳ ላይ አያደርግም። ወንድ እኮ ሴት ጋር ነው ዘር የሚያስገባው። እግዚአብሔርም እኮ ዘሩን ክርስቶስን አግኝታችሁኛል? ለዚህ ነው መጽሐፍ ቅዱስ ሲናገር የተወለድነው ያዕቆብ ላይ እንዲህ ይላል፣ እርሱም የፍጥረቱ በኩራት እንሆን ዘንድ በእውነት ቃል አስቦ ፕላን አድርጎ ምን አለን? ወለደን። the seed ዝም ብሎ አይደለም መወለዳችን። የሆነ ወቅት ላይ እኔ ናና ወለደኝ ብዬ አይደለም የተወለድኩት። አስቦ before the foundation of the world ከመፈጠሩ በፊት አስቦኝ አቅዶ በእውነት ቃል the seed ምን አለን?
ወለደን። ስለዚህ ይሄ ዘር ክርስቶስ ይባላል። ይሄ ዘር ያለበት ሰው ዳግመኛ የተወለደው ከሚጠፋ ዘር አይደለም። ዘሩ ደግሞ ሊጠፋ አይችልም። ከእግዚአብሔር የተወለደ አይደል የሚለው ምን ሊሆን አይችልም? ሊጠፋና ሊሞት አይችልም። ምክንያቱም ዘሩ በእርሱ ውስጥ። ስለዚህ ከእግዚአብሔር ከተወለደ በቀር ዓለምን ማንን ሊያሸንፍ? ለምን ሲባል ዘሩ ሲድ አሎ አብራችሁ ናቸው። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይልና ያፈረሰበት መንገድ ምንድን ነው ሲባል ሲድ ዘሩ ከእግዚአብሔር የተወለደ ሁሉ ዲያብሎስን ያሸንፋል። አሸንፏል አይደል የሚል ሲድ እንዳትረሱት። ስለዚህ ዘር ሲባል እያወራን ያለነው ምንድን ነው ማለት ነው? ስብከቱን አይደለም። ምኑን ነው? ክርስቶስን ነው። ግን ይሄ ክርስቶስ ይሄ ሲድ ወደ ሰዎች መንፈስ ወደ ሰዎች ህይወት የሚገባበት መንገዱ ስብከት ነው። በስብከት ቃል ድነናል ስንል ስብከቱ አድኖናል ሳይሆን በስብከቱ ውስጥ ምኑ መጥቷል? ተግባባን አይደለ? ስለዚህ the insemination ወይም ደግሞ ዘሩ እኛ ውስጥ የገባበት መንገድ ምንድን ነው? የወንጌል የእግዚአብሔር መንግስት ወንጌል ስብከት። አሁን ቀጥላችሁ አንብቡት። ጴጥሮስ ላይ አይደለን ያለ ነው። ልካችንን ለማስተካከል መማር ስላለብን ነው። ቁጥር 24 ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባው ይረግፋል። ይሄ ሳርም አበባውም ከምን ጋር ነው የተነጻጸረው? ከስጋ ጋር አይደለ? ከወንድ ፈቃድ ከስጋ የሚገኘው ጋር። ከዛ በኋላ ግን የጌታ ቃል ግን ለዘላለም ይኖራል። ከዛስ በወንጌልም የተሰበካችሁት ቃል አሁን ይወላችሁ እዚህ ጋር ሲጠቀም ግን ምንድን ነው ያለው? ሎጎስ ወይም ደግሞ ሲድ አይደለም ያለው፣ ሬማ ነው ያለው በግሪኩ። ምክንያቱም ምኑ ነው? ፕሪቺንግ ስብከቱን ነው እየተናገረ ያለው። ስለዚህ የጌታ ቃል ለዘላለም ይኖራል፣ በወንጌልም የተሰበከላችሁ ቃል ይህ ነው የሚለው ፕሪቺንግ። እሱ ወንጌሉ ሲሰበክላችሁ ምኑ መጣ? አብሮ ዘሩ መጣና በእምነት ከናንተ ጋር ምን አለ? ሲዋሃድ እናንተ የእግዚአብሔር ልጆች ሆናችሁ ነው። ዳግመኛ ልደት ተፈጠረ። ተግባብተናል አይደል? ኦራይት ምዕራፍ 2 ላይ እንሂድ። ስለዚህ ምንድን ነው ብሎ የሚቀጥለው? እንግዲህ ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትን፣ ቅናትንም፣ ሐሜትንም ሁሉ ምን ብላችሁ አስወግዳችሁ። ስለዚህ አሁን ጴጥሮስ እያለ ያለው ዳግም መወለዳችሁ የዚህ ዘር ተካፋይ መሆናችሁ እንዳለ ሆኖ ግን ደግሞ የምታስወግዱት ነገር አለ። ምክንያቱም ከአባቶቻችሁ ከከንቱ ኑሯቸው የተወረሰ ምን አለ? ልምድ አለ፣ የስጋ ስራ አለ፣ የስጋ ጉዳይ አለ። ስለዚህ እርሱን ምን ብላችሁ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ። አሁን መዳን የተባለው ምኑ ነው? መዳን የተባለው እድገቱ ነው። ለመዳን በእርሱ ምን እንድትሉ እንድታድጉ። አደባባይ ላይ ነበርና አይደል? ቤዛነቱ ላይ በዳግም ልደት የተገባን እውነትን ታውቃላችሁ፣ እውነትም ምን ይላችኋል? አርነት ያወጣችኋል። ስለዚህ መዳናችሁን ምኑ ጋር በመግባት ነው? ወደ እውነት ሁሉ ምን ይላችኋል? ይመራችኋል። አሁን መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል ሲል ኢየሱስ እያሰበ ያለው ቅድስትን ነው። እዛ ጋር ያመጣችኋል። ምክንያቱም ቅድስት ውስጥ ያለው ዕቃ ምንድን ነው ብያለሁ? አንዱ የወርቅ መቅረዝ፣ የመንፈስ ቅዱስ ምሳሌ፣ 7ቱ መንፈሶች አይደለ? ስለዚህ 7ቱ መንፈሶች ወደ ማን የሚመሩን? ወደ እውነት ወደ ክርስቶስን ይገልጡልናል፣ ያብራሩልናል። የክርስቶስን ትምህርት ያስተምረናል። መንፈስ ቅዱስ። ስለዚህ መንፈስ ቅዱስ እሱን ሲያብራራልን ለመዳን ምን እየሆንን ነው? እያደግን እንሄዳለን። ለመዳን እንድታድጉ፣ በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ምን በሉ? ተንኮል የሌለበትን የቃልን ወተት ተመኙ። ስለዚህ the new born ሲዱ ይሄ ዘር የገባበት ሰው ሁሉ አዲስ እንደተወለደ ዳግም እንደተወለደ ምን ሊሆን ይገባዋል ማለት ነው? የቃሉን እውነት በመመገብ ምን ማለት አለበት? ማደግ አለበት። ያ እድገት መዳን ይባላል።
ሄሎ መዳን ይባላል። ስለዚህ ድነት ከውጭ ወደ ውስጥ መግባት እንዳለው ሁሉ ከውስጥ ደግሞ ወደ ውስጥ መግባትም አለው። ሄሎ አብራችሁ ናችሁ? ከውጭ ወደ ውስጥ መግቢያ ድነት ብለን የምንጀምረው ፕሮሰስ መንገድ መሰዊያው ጋር የምናገኘው የመስቀሉ ቤዛነት ጋር የምናገኘው ወደ ውስጥም ደግሞ የሚያዘልቀን ድነት አለው። እሺ ለምንድን ነው እንደዚህ ያልኳችሁ? እግዚአብሔር አዳምን እንዲህ ብሎት ነበር ታስታውሳላችሁ? ይህንን በበላ ጊዜ አለው መካፈል የሌለብህን እውቀት ከተካፈልክ ምን ትሆናለህ? ሞትን 2 ጊዜ ለምን አለው? እየሞትክ ትሞታለህ ነው የሚለው የዕብራይስጡ ሐሳብ። ምን እያልክ እየሞትክ ማለት ሞትን ጀምረዋል። ምን እያልክ ትቀጥላለህ? እየሞትክ ትቀጥላለህ። መጨረሻ ግራጁዌት ታደርጋለህ። ድነትን ጀምረናል፣ እየዳንን እንቀጥላለን፣ ግራጁዌት እናደርጋለን። አዳም ልክ ይሄን እውቀት ክፉን እውቀት ሲካፈል ሞትን የጀመረው መቼ ነው? የተካፈለበት ሰዓት ላይ ምን ጀምሯል? ሞትን ጀምሯል። ግን ወዲያው ሙሉ ለሙሉ አዳም ምን አላለም። ግን ከዛ ቀን ጀምሮ አክቲቬት የተደረገ ሞት ውስጡ አለ። ስለዚህ እየሞተ ምን ይሆናል? ይሞታል። the same way የእውቀትን የክርስቶስን እውቀት የእግዚአብሔርን እውቀት which is Christን ስንካፈል ያን ቀን ድነት ውስጥ ገብተናል፣ ህይወት ውስጥ ገብተናል። እየዳንን ምን እንሆናለን? እንድናለን። እየኖርን እንኖርና ግራጁዌት እናደርጋለን። ስለዚህ እግዚአብሔር ሪቨርስ ሳይክል ነው የጀመረው ማለት ነው። አዳም ጋር የነበረው ሪቨርስ ሳይክልን እግዚአብሔር እንዴት ነው ያስተካከለው? የአዳም እየሞተ ምን አለ? ሞተና ከዛ በኋላ ወደ መበስበስ ገባ። እኛ ደግሞ እየዳንን እንድንና ከዛ የማይበሰብስ አካል በመውሰድ ግራጁዌት እናደርጋለን። ሄሎ የሥራው ልኬት እየገባን ሊሄድ ይገባል። ስለዚህ አሁን እኛ ኦልሬዲ ምን ብለናል? ድነትን ጨርሰናል። አሁን እዛ ጋር ለምስጋና ለአምልኮ ምክንያት ይሆነናል እንጂ ሁሌ እዛ ጋር አንከርምም። ሄሎ ምን ማለት መሰላችሁ? ዳግም ልደት አንዴ ነው፣ እድገት ግን ቀጣይ ነው። ስለዚህ ሁል ጊዜ ተመልሰን ዳግም ልደት ማውራት የለብንም። መወለዴ መዳኔ ማለት የለብንም። ምክንያቱም አንዴ የተወለደ ልጅ በጣም የሚያምርበት ምን ሲሆን ነው? እያደገ የሆነ ሰዓት ላይ ልደቱን እያከበረ እያደገ የሆነ ሰዓት ላይ ልደቱን እያከበረ እያደገ ቢሄድ ይሻላል እንጂ ሁል ጊዜ እዛ ጋር ሆኖ መዝሙር ሲዘምር አስቡት። መዳኔ ከዓመት ዓመት መዳኔ የኔ ነገር መዳኔ ከሆነ የቱ ጋር ነው ማለት ነው? ካምፕ ያደረገው የቱ ጋር ነው? ከአራስ ቤት አልወጣም እንደማለት ነው። ሄሎ ነው። አሁን እግዚአብሔር ማየት የሚፈልገው ህዝብ ማደሪያ ለመሆን የሚሰራ የመንፈስ አብሮነት ውስጥ ገብቶ በመንፈስ ቅዱስ እየተሰራ ምን የሚል የሚያድግ ምን ለመሆን? ማደሪያ ለመሆን። አሁን ተመልከቱ ጴጥሮስ ምን እንዳለ። እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ምን በሉት? ተመኙ ካለ በኋላ ምን ይላል? አሁን ቁጥር 4 ንዩት። በሰው ምን ወደ ሆነ? እሺ ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ ምን እያላችሁ? እየቀረባችሁ። አሁን ተመልከቱ። ስለዚህ የቃሉን ወተት ተመኙ አለና አሁን መቅረብ መጀመር አለብን። ወደ ማን ነው አሁን ጥያቄው? ወደ ማን እንቅረብ? ተመልከቱት። በሰው ምን ወዳለ? ወደ ተጣለ፣ በእግዚአብሔር ዘንድ ግን ወደ ተመረጠው ክቡር ወደ ሆነው ወደ ሕያው ድንጋይ። ከየት የወሰደው ይመስላችኋል ይህን ክፍል? ጴጥሮስ ኢሳይያስ 28 በጽዮን ኢሳይያስ 28ን ካወጣችሁ ቀድማችሁኝ። ስለዚህ ጌታ እግዚአብሔር እንዲህ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነ የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም ይላል። ስለዚህ አሁን ጴጥሮስ የተጠቀመው ቃል ይሄንን ነው። ይሄ ግን ድንጋይ የት ነው የሚኖረው? ጽዮን። ስለዚህ የኛ ክልል ምንድን ነው የሚባለው? ጽዮን ነው የሚባለው። ስለዚህ በጽዮን ያሉትን ህይወቶች መንፈስ ቅዱስን፣ እግዚአብሔር አብን፣ የመላእክቶች አገልግሎትን አብረን የቃሉን ገበታ የህብስቱን አይደለ እንደገና የክርስቶስ ኢየሱስን መካከለኛ አገልግሎት
የደምን መርጨትን እነዚህን ሁሉ የምናገኘው የት ነው? በጽዮን ተራራ ነው። በጽዮን ደግሞ ከተማይቱ ራሱ የምትሰራበት የመሰረቱ ድንጋይ ማን ነው? ክርስቶስ ነው። ስለዚህ ነው አሁን ጌታ እግዚአብሔር እንዲህ ይላል፣ በጽዮን ድንጋይን ለመሰረት ምን እላለሁ? ማህበረሰቡ የሚሰራበት ድንጋይ ክርስቶስ ነው። ጽዮን የተባለው ከተማ የሚሰራበት ማህበረሰቡ ሁሉ የሚሰራው በማን ነው ማለት ነው? በክርስቶስ ነው። ስለዚህ እዛ ማህበረሰብ ላይ ሄደን ስንመለከት በዕብራውያን 12 ላይ ማህበረሰቡ ማን እንደሆነ ሲናገር ማህበረሰቡ የእግዚአብሔር ከተማ ላይ የሁሉ ዳኛ የሆነው እግዚአብሔር አብ ይላል። ከዛ እንደገና ደግሞ እልፍ አላፋት መላእክቶች ይላል። ከዛ እንደገና ደግሞ ፍጹማን የሆኑ ጻድቃን መንፈሶች ይላል። የበኩራት ማህበር ይላል። እነዚህ ሁሉ ማህበረሰብ ናቸው? የጽዮን ናቸው። የነዚህ ሁሉ ማህበረሰብ እነዚህን ሁሉ ያጣበቀ ያገናኘ ማን ነው? ክርስቶስ ኢየሱስ ነው። ምክንያቱም ቤዛነቱ ወደ አብ አስገብቶናል። ማጣበቂያችን እሱ ነው። ከከተማው ጋር ያገናኘን እሱ ነው። ከማህበረሰቡ ጋር ያገናኘን ክርስቶስ ኢየሱስ ነው። ስለዚህ ኢሳይያስ ሲናገር እኛም አለ እነ አብርሃምም እነ ይስሐቅም እነ ያዕቆብም የቀድሞ አባቶችም ነቢያቶችም ተስፋ የሚያደርጉት ይህን ድንጋይ ነው። ምን እንዲለን? እንዲያጋጥመን፣ እዛ ማህበረሰብ ውስጥ እንዲከተን። ስለዚህ ተስፋ አደረጉና የሰራትን ከተማ አየሁ። እግዚአብሔር የሰራትን ከተማ ተመለከቱ እኮ ነው የሚለው። ከተማዋን አይተዋል። ማህበረሰብ ማለት ነው። ከተማ ስንል የሆነ ህንፃ ምናምን ነገር የሚለውን ወዲያው አይምጣላችሁ። ምኑን ነው? ከተማ ህዝቡ ነው፣ ማህበረሰቡ ነው። ምክንያቱም ወደ ጽዮን ተራራ ወደ እግዚአብሔር ከተማ ደርሳችኋል ይልና ከዛ በላይ የከተማውን ነገር ሲነግረን እኮ የሁሉ ዳኛ የሆነ እግዚአብሔር ከተማ ተብሎ እኮ የተባለው ማህበረሰቡ ነው፣ ነዋሪዎቹ ናቸው። ለምሳሌ አዲስ አበባ አለች። አዲስ አበባ ከተማ እንድትሆን ያረጋት ነዋሪው ነው እንጂ ህንፃው አይደለም። አዲስ አበባ ውስጥ ያለውን ነዋሪ ሁሉ አስወግደን መንገዱንም መኪናውንም ህንፃውንም ትተነው ብንሄድ ከተማ መባል ይቆማል። ከተማ የሚለው ነገር ያለው ይሄ መዋቅሩ ኢንፍራስትራክቸሩ የሆነ የሚታየው ቁሳዊው ነገር አይደለም። ቁሳዊው ለማን ነው የተሰራው? ስለዚህ ከተማ ስንል ማህበረሰቡ ነው መጀመሪያ። ስለዚህ እግዚአብሔር ከተማ ሲል ማህበረሰቡን አስቡ። ወደ ጽዮን ገብታችኋል ሲል ምን ውስጥ ነው የገባችሁት ነው እያለ ማህበረሰቡ። ስለዚህ ሰው ኮንሸስ መሆን አለበት። እኔ የገባሁበት ክልል አለ። ማን ያለበት? እግዚአብሔር አብ ያለበት። እኔ የገባሁበት ክልል አለ። ማን ያለበት? ልጁ ኢየሱስ ክርስቶስ መካከለኛ ያለበት። እኔ የገባሁበት ማህበረሰብ የእልፍ አላፋት መላእክቶች አሉበት፣ ጻድቃን መንፈሶች አሉበት፣ የበኩራት ማህበሮች አሉበት። እነዚህ ሁሉ የገባንበት ማህበረሰብ ነው። አብረናናል። መግቢያው ግን የጽዮኑ አለት ነው አለው። ከዛ በኋላ ለመሰረት አስቀምጣለሁ። የተፈተነ ነው። የተፈተነ መሆኑን ደግሞ በወንጌላት ላይ ተመልክተናል። በሰው ምን ወዳለ? ወደ ተጣለ። በእግዚአብሔር ግን ምን ወደሆነ? ወደ ከበረ። የተጣለው መቼ ነው? ማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ አካባቢ ሄዳችሁ ስታነቡ ግንበኞች የናቁት ድንጋይ አይደለ? እርሱ ምን ሆነ? የማዕዘን ራስ። ለማን ነው የማዕዘን ራስ የሆነው? ለማህበረሰቡ፣ ለጽዮን። ስለዚህ እርሱ ግንበኞች ሲንቁት፣ ግንበኞቹ እነማን ናቸው? እዛ ጋር የሃይማኖት አባቶች አሳልፈው የሰጡት እስራኤላውያኖችን ይመሩ የነበሩ የመንፈሳዊ ነገር አዋቂዎች ግንበኞች ናቸው እኮ። ግንበኞች ናቸው፣ ያውቁታል። ሚስጥሩን ግን ያወቁት የህንፃውን ብሉፕሪንት ከሙሴ ተቀብለው ምኑን አጡት? የማዕዘኑን ራስ ሚስ አደረጉት። ግንበኞች እኮ ናቸው። አልካደም እኮ ኢየሱስ። ፈሪሳውያንም ምኖች ናችሁ ነው ያላቸው? ግንበኞች ናችሁ። አሁን ችግራችሁ ምንድን ነው? የማዕዘኑ ራስ ግን መጥቶ እያለ ምን ሆናችኋል? አጣችሁታል። ብሉፕሪንቱን የሆነ በሰሚ በሙሴ በኩል ሰምታችሁታል። አሁን መጋጠሚያው ትክክለኛው የሆነ የማዕዘኑ ራስ ግን ሲመጣ ምን አረጋችሁት? ሪጀክት አረጋችሁት። ስለዚህ በሰው ምን ወዳለ? ወደ ተጣለ፣ ወደ መስቀል ወደ ተወገደ፣ አስወግደ ወደ ተባለ፣ በእግዚአብሔር ግን ወደ ተመረጠ አይደለም የሚለው ከሙታን በማስነሳት እግዚአብሔር ይህ ነው የኔ ማዕዘን ራስ ምርጥ። ስለዚህ እሱ ጋር አሁን ጴጥሮስ ምንድን ነው እያለ ያለው? በሰው ወደ ተጣለ በእግዚአብሔር ግን ምን ወዳለ? ወደ ተመረጠ ክቡር ወደ ሆነው ወደ ሕያው ድንጋይ። ስለዚህ ሰው ሲጥለው
እንዲሞት ያደረገው ጊዜ እግዚአብሔር ግን ከሙታን ሲያስነሳው የተመረጠ የከበረ የማዕዘን ምን ሆነ? ድንጋይ ሆነ። የማዕዘን ድንጋይ ሆነና ወደዚህ ክቡር ድንጋይ ወደ እርሱ ምን እያላችሁ እየቀረባችሁ ይላል አይደለ? ምን ማለት ነው? በሰሞኑ ትምህርት ወደ ቅድስት ወደ እውነት ምን እያላችሁ እየዘለቃችሁ የእውነትን ትምህርት እየወሰዳችሁ የጽድቅን ትምህርት ምን እያላችሁ እየተካፈላችሁ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋይ አይደለ? እሺ፣ ስለዚህ ምን ማለት ነው? እሱ ሕያው ነው። ወደ እርሱ እየቀረባችሁ እናንተ ደግሞ ምን ማለት ነው? ድንጋዩ የነካው ሁሉ ምን ይሆናል? የድንጋዩ አይነት ይሆናል። ሄሎ፣ እሱ ሕያው ድንጋይ ነው። ከዛ እናንተ ምን ትሆናላችሁ? ሕያዋን ድንጋይ ትሆናላችሁ። ሕይወት ያለ ሕይወት ተካፋይ ትሆናላችሁ። እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ። ተመልከቱ፣ አሁን የጴጥሮስ ማንን እያሰበ ነው ይህን ሁሉ የሚያወራው? ያንን ስርዓት እያሰበ እኮ ነው። አሁን ያ ስርዓት ተሽሯል አለ። ያ ስርዓት ኢየሱስ እስኪመጣ አገለገለ። ክርስቶስ ከመጣ በኋላ ግን ያ ስርዓት ሁሉ መንፈሳዊ ሆኖ ተቀይሯል። ሄሎ፣ አሁን የምናርደው በግ የለንም፣ የታረደ በግ አለን። አሁን የምናፈሰው ደም የለንም፣ ያለቀ አለን። ስለዚህ ሁሉ ነገር ሽፍት አድርጓል። ወደ ምን ሆኗል? ወደ መንፈሳዊ ነገር ሆኗል። አሁን ተመልከቱ፣ መጽሐፍ ቅዱስ ምክንያት አለው። ኢየሱስ ክርስቶስ መስቀል ላይ ሆኖ ሁሉን ነገር እንደጨረሰ ሲገባው በታላቅ ድምፅ ምን አለ ነው የሚለው? ጮሆ ምን አለ? ተፈጸመ አለ። እና እሱ ተፈጸመ ሲል ከሆኑት ነገሮች በጣም ሲግኒፊካንት የሆነ ነገር አለ። የቤተ መቅደሱ መጋረጃ ከላይ ነው የሚለው፣ ወረታች ምን አለ ይላል? ተቀደደ። ምን ማለት እንደሆነ እንድታስቡ፣ ለብዙ ዘመናት ከሙሴ ዘመን ጀምሮ ቅድስተ ቅዱሳን በምን ተሸፍኗል? በመጋረጃ ተሸፍኗል አይደለ? ከዛ አሁን ተዘጋጅተዋል እኮ ምን ሊያደርጉ እንደለመዱት በዓመት አንድ ጊዜ የፋሲካውን ምን በግ አርደው ደም ይዘው ምን ሊሉ ነው? ሊገቡ ነው። አሁን እግዚአብሔር ግን ይሄ ዘመን በቃ አለ። የመስዋዕት ዘመን ሊበቃ ነው። ስለዚህ ልክ ኢየሱስ እዛ ጋር ተፈጸመ ሲል መፈጸሙን እግዚአብሔር ያረጋገጠው ምኑን አድርጎ ነው? መጋረጃውን ልክ ሲቀደው ከላይ ወደታች። ሰው ከስር አይደለም የቀደደው። ከየት ነው የተቀደደው? ከላይ። ስለዚህ ከሰማይ ነው የተቀደደው። እግዚአብሔር ምን አለ? ኖ ሞር፣ ካሁን በኋላ ይሄ አይቀጥልም። አዲስ ሕያውና ቅዱስ የሆነ አዲስ መንገድ ተመረቀልን በእርሱ በመጋረጃው። መጋረጃው ያ መሆኑ ቀረና በስጋው በኩል ተባለ። ሄሎ፣ መግባት ሆኖልናል። ወደማ? ወደ አብ። ስለዚህ አሁን መጋረጃው ራሱ አሁን የሆነ መጋረጃ አይደለም፣ አዲስ የሆነ መጋረጃው ደግሞ በስጋው በኩል ምን ተብሏል? ተከፍቷል። መንፈሳዊ ነው፣ ሁሉ አብቅቷል። ስለዚህ ኦሬዲ ያንን ነገር ስለጨረሰ አሁን እነ ጴጥሮስ ምን እያሉን ነው? እዛ ጋር የምናውቀው ታሪክ ሁሉ ለዚህኛው ጥላ ነበርና አሁን ግን እኛ አካሉ ነን። ሄሎ፣ እኛ አካሉ ነን። መቅደሱ እኛ ነን፣ ማደሪያው እኛ ነን፣ የምንጋጠመው ሕያዋን ድንጋዮች እኛ ነን። ስለዚህ ሁሉ ነገር ወደኛ ሽፍት አድርጓል። አብረናን አይደል? ኦኬ። ከዛ አሁን ጴጥሮስ ምን አለ? ይህንን መንፈሳዊ መስዋዕት ታቀርቡ ዘንድ። አሁን ተመልከቱ፣ መንፈሳዊ መስዋዕት ታቀርቡ ዘንድ የሚለው አደባባይ አይደለም። አደባባይ እኔና እናንተ መንፈሳዊ መስዋዕት ማቅረብ አንችልም። እሱ ነው የሚያቀርበው፣ ጨርሷል። የኛ መንፈሳዊ መስዋዕት ቅድስት ውስጥ ነው። ሄሎ፣ ለዚህ ነው የወርቅ ዕጣን ይዘው የወርቅ ማጠኛው ጋር አይደለ የሚያስቀምጡትን ራእይ ላይ ተረጎም ነው እኮ ምን አለን? ይህም የቅዱሳን አምልኮና ጸሎት ነው ይላል። ሄሎ፣ ስለዚህ መንፈሳዊ መስዋዕት ሲል የከንፈር ፍሬ፣ የምስጋና መንፈስ፣ አምልኮና ጸሎትን ነው መንፈሳዊ መስዋዕት የሚለው። ስለዚህ እሱን እያደረጋችሁ ራሳችሁንም እየሰጣችሁ ራሳችሁንም እየሰዋችሁ ስጋችሁን እየገደላችሁ ወደ እግዚአብሔር እየቀረባችሁ ምን ሆኑ ነው የሚለው? መንፈሳዊ ቤት ለመሆን ምን በሉ? ተሰሩ። ስለዚህ የኛ ጥሪ አሁን ምን የምን ጥሪ ነው ማለት ነው? የመሰራት ጥሪ ነው። ኦሬዲ ገብተናል፣ ቤት ነን። ቤቱ ተጀምሯል። የማዕዘኑ ራስ ማን ነው? እርሱ ድንጋይ ደግሞ የሁሉ ምን ሆኗል? መጋጠሚያ ሆኗል። ልኬታችን ማን ነው ማለት ነው?
ክርስቶስ። ስለዚህ መምሰል የምንችለው ማንን ነው? እርሱን ነው። በቃ ስታንዳርዱ እሱ ሆኗል። ከእርሱ ጋር ምን በሉ ነው ያለው? ተጋጠሙ። ኦኬ። ስለዚህ የሚወገደው ነገር የአሮጌው ሰው ህይወት ነው። የአሮጌው ሰው አስተሳሰብ፣ ክፋት፣ ተንኮል፣ ሐሜት፣ ምቀኝነት፣ ሟርት፣ የሥጋ የሆነውን ነገር አስወግዱና መንፈሳዊ ቤት ለመሆን አብራችሁ ምን በሉ ነው የሚል ተሰሩ። እሺ፣ ከዛ በኋላ ምን ይላል? በመጽሐፍ እነሆ የተመረጠና የከበረን የማዕዘንን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና ይላል። ኦኬ። ከዛ በኋላ እንግዲህ ክብሩ ለማን ነው? ለእናንተ ለምታምኑት ነው። ለማያምኑት ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆኖ የማያምኑ ስለሆኑ በቃሉ ይሰናከሉበታል። ለዚህ ደግሞ አይገርምም? ጴጥሮስ እኮ ግልጥ ነው። ሄሎ እኔ ፈሪቼ የምዘለውን ትምህርት እሱ ግን አይዘለውም። ሄሎ አይዘለውም። ለዚህ የተመደቡ አለ። መጽሐፉ ትክክል ይሁን ብያቸዋለሁ የትላንትና ወዲያ። ሰው ለማስደሰት ብለን መጽሐፉን አንቆራርጠውም። ለዚህ ደግሞ ምን ያሉ አለ? የተመደቡ አሉ። በዚህ የጽዮን አለት ምን ይሆናሉ አለ? ይሰናከላሉ። ክርስቶስ የተባለ ስብከት የሞኝነት ስብከት፣ ክርስቶስ ኢየሱስ የዘላለም ሕይወት ነው የሚለው፣ በክርስቶስ ልጅነት አለ የሚለው፣ እንዲህ አይነቱ ነገር በእነርሱ ዘንድ አይናቸው ፊት ምን ይሆናል? ይቀላል። አናጢዎች የናቁት ይናቃል አለ። የሚናቀው ግን የሚንቁትም ምን ያሉ ናቸው? ለዚህ ምን ያሉ ናቸው? ያልናቁትስ የተመረጡ ናቸው። እግዚአብሔር ይመስገን። ስለዚህ የምን ወገብ ይዞ ስለተመደቡት መከራከር ነው። ሄሎ አሁን የአማኝ በጣም ግራ አጋቢ የሆነ አቋም ሄሎ ወገብ ይዘን እንከራከራለን። ኖ ይሄ ነገር ትክክል አይደለም፣ እዛ ጋር ምናምን ይሄ ማለት እንዲህ እንላ። እኔ አይደለሁም፣ የቀደሙት ሐዋርያቶች የጀመሩትም ያልተሳሳቱትም ትምህርት ይሄንን ነው። ደግሞ ጴጥሮስ ይሄንን እንዳለ ጳውሎስም ይሄንኑ ብሏል። ሄሎ ለዚህ ምን ያሉ ናቸው አለ? የተመደቡ ናቸው። እነሱ አሁን ርዕሳችን አይደሉም፣ ግን መጽሐፍ ይላል እኛም ለዘላለም ሕይወት የተመደብነን፣ እኛም ለልጅነት የተመደብነን፣ እኛም ከእግዚአብሔር ጋር ማህበረሰብ ለመሆን ምን ያለንን የተመደብነን፣ እግዚአብሔር የጠራነን። ቁጥር 9 ጋር እንሂድ። ተመልከቱ። አሁን እናንተ ግን ሲል ከማ ጋር ነው የሚያነጻጽረን? ከተመደቡት ጋር እንዳንረሳ፣ ከተመደቡት ጋር ሄሎ እናንተ ግን አይደለም ይላል። ኦልራይት ምን ያላችሁ ናችሁ? እሺ ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ ቆይ አያችሁ፣ እዚህ ጋር የተመረጠ የሚል የለም። የተመረጥነና የተመደቡ እንዳሉ የተመረጡ አሉ። ሄሎ ይሄ ትምህርት ፋውንዴሽናል ትምህርት ነው፣ መሰረታዊ ትምህርት ነው። በዚህ ነገር ላይ እርግጠኝነት ከሌለንና መስማማት ከሌለን እውነትን እያጣጣሙ ማደሪያ ሆኖ ለመሰራት አይቻልም። ነፃነታችን እዚህ ጋር ነው ያለው። ነፃነታችን ግን ለኃጢአት ምን አይሰጠንም? ፈቃድ አይሰጠንም። ኃጢአት ለማድረግ ፈቃድ አይሰጠንም። ምን ማለት መሰላችሁ? ይሄ ትምህርት የገባው ሰው መወለድና ዳግመኛ ልደት ልጅነት የገባው ሰው ነው። ልጅነት ደግሞ የገባው ሰውና የተወለደ ሰው በተወለደበት ቤተሰብ ባለ የእድገት ስርዓት ያድጋል እንጂ አሳፋሪ ልጅ ሆኖ አይቀጥልም። የቤተሰቡን ነው የሚይዘው። ድሮ አንድ መጽሐፍ ነበረ፣ እኔ አላነበብኩትም፣ አባቴ ሲናገር እኔ የማስታውሰው። አቤ ጉበኛው የሚባል ጸሐፊ ነበር። ምን አልወለድም የሚል መጽሐፍ የጻፈ እና ፖለቲካዊ ጽሑፍ ነው። በወቅቱ የነበረውን የነገስታት ስርዓት የሆነ ጭቆናውን ምኑን ያለውን የፖለቲካ ነገር ምናምን ጋር አያይዞ የተጻፈ ጽሑፍ ነው። አልወለድም የሚል ርዕስ ሲይዝ ምን ማለት ነው? እንዲህ አይነት ስርዓት ውስጥ ምን አልልም አልገባም ባልገባው አይነት ነው። ዊሽፉል ነው። ማንም ወዶ አይወለድም አይደለ?
ግን የሚገርማችሁ የተወለደ አልወለድም ቢል መጽሐፍ ነው እንጂ የሚሆነው ከዛ አያልፍም። ምን ብሏል? ከእግዚአብሔር ስንወለድስ አንደን ማድረግ አይችልም። no one can undo the fact that you are born of God። እንዲህ ገልብጠን እግዚአብሔር በእውነቱ ቃል ካሰበና ከወለደን በኋላ አግኝታችኛል አይደል? አለመወለድ የሚባል ታሪክ የለም። መጽሐፍ ቅዱስ አያስተምረንም። ጠይቄው እንዳልተወለድኩ አስቦኝ እንደወለደ ጠይቄው አለመወለድ ውስጥ አልገባም። ጠይቄው ብወለድ ኖሮ ጠይቄው ምን ሆነ ነበር? አለመወለድ ውስጥ ገባ ነበር። ይሄ ትምህርት ይስተካከል። ብዙ ጊዜ ያያችሁ መድረክ ላይ አስወላጆች በስተዋል። መጽሐፍ ቅዱስ ግን እንዲህ አይነት ትምህርት የለውም። እኔ በል እኔ የምለውን ስትል ትወለዳለህ አይነት ትምህርት አለ። ታውቃላችሁ? እኔ ጌታ ሆይ ምንድን ነኝ? ኃጢአተኛ ነኝ በል ኃጢአተኛ ነኝ። ከዛ እንዲህ በል እሺ እላለሁ። ከዛ አላለና መጨረሻ ልክ ሲጨርስ አሁን ምን ብለሃል እንለዋለን። መጽሐፍ ቅዱስ አይደለም። በዚህ መልክ መወለድን ያደረጉ ሐዋርያቶች የሉም። ኢየሱስ የመወለጃ መንገዱ ምንድን ነው ሲባል ኒቆዲሞስ ያለ የመወለጃ መንገዱ እንዲህ ነው አለ። አንተ ዳግመኛ ልትወለድ የምትችለው አለ ከእግዚአብሔር ልትወለድ የምትችለው በውሃና በምንድን ነው አለ? በመንፈስ ቅዱስ ነው አለ። ስለዚህ መጀመሪያ አዋላጅ ማን ነው ማለት ነው? መንፈስ ቅዱስ ነው። ማንም ሰባኪ ማዋለድ አይችልም። ወደ እግዚአብሔር መንግስት ማዋለድ የሰባኪ ስራ አይደለም፣ አይችልም። መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ አይደለም። ሊስን በደንብ ስሙኝ። ስለዚህ ታዲያ እንዴት ነው ሰው የሚወለደው? ዳግመኛ ወደ እናቱ ሆድ ውስጥ ገብቶ ነው ወይ? አንተ ሰው አለው እኮ እንዴ የሃይማኖት መሪ ያለ እንዴት የዳግም ልደት ሚስጥር ይጠፋሃል? የመጀመሪያ እኮ አንተ ልታውቅ የገባህ የነበረው ምንድን ነው አለ? የዳግም ልደትን እውነት ነው። ምክንያቱም አንተ ምንድን ነህ አለው? የሃይማኖት አስተማሪ ነህ፣ መምህር ነህ። እንዴት ይጠፋሃል አለ። እና በምን ሂሳብ ነው ወንድማችን ኒቆዲሞስ ይሄንን እውነት መረዳት የሚችለው? ኢየሱስ ግን እያለ ያለው ሪፈረንስ አለህ ነው። ሪፈረንሱ እንዴት ጠፋብህ? ሁለት ነገር እነግራቸዋለሁ። ምክንያቱም አሁን በደንብ ስሙኝ። ምን እየሰራ እንደሆነ ግን ገብቷቸዋል። መለኪያውን ነው እየሰራን ያለን። ምክንያቱም ገና አገባብ ላይ መለኪያው ካልተስተካከለ ውስጥ ብዙ ችግር ስላለ አሁን እንዴት ጠፋብህ አለው። ምን ማለት ነው ሲለው እንዲህ አለው። አንድ እኮ ሪፈረንስ አለ። ልደት የሚባል ነገር የሆነ ቦታ አለ። የት ነው ያለው? እስቲ መጽሐፍ ቅዱሳቸውን እናንተም ስለ ልደት መጽሐፍ ቅዱስ ከኢየሱስ በፊት አውርቷል። ኢየሱስ ዳግም ልደትን ሲናገር ርዕሱ ኢየሱስ ኤምፋሲስ ሰጥቶት አደረገው እንጂ ልደትን መጽሐፍ አስተምሯል። ዘፍጥረት መጽሐፍ ላይ የሰማይና የምድርም ልደት እንዲህ ነበር። ምድር በምን ሆና በምን ተሸፍና? በውሃ። ኢየሱስ ታዲያ ከውሃ አላለም? ከውሃ ሲለው እኮ ሊያስታውሰው የፈለገው ምድር ከውሃ ተወልዳ እንደወጣች ድጋሚ አግኝታችሁኛል? በምን ተሸፍና ነበር? ምድር እኮ ድጋሚ ነው እኮ የወጣችው እንጂ እኮ ከውሃ ጥፋት በፊት ማ ነበረች? ምድር። የምድር ዳግም ልደት የሆነው ዘፍጥረት መጽሐፍ ላይ ነው። በውሃ ተሸፍና ያለ እግዚአብሔር እንዲህ አለ አይደል? ውሃው ምን ይበል? ይሰብሰብ። ስለዚህ ምድር ከምን ውስጥ ነው የወጣችው? ስለዚህ ልክ ከውሃ ስትወጣ ምንዋ ነው? ዳግመኛ ልደቷ ነው። በፊት ከነበረችበት ጨለማ ምን ያለችበት? የወጣችበት። ስለዚህ አሁን ዳግም ልደት የሚለውን ምሳሌ ሲሰጠው ልክ ከውሃና ከመንፈስ አብራችሁ ናችሁ ጋይስ፣ በደንብ ስሙኝ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ አይደል? የተፈጠረችዋ ምድርና የተፈጠረውን ሰማይ ይናገርና ከዛ የተፈጠረውን ሰማይ ሳይሆን የተፈጠረችዋ ምድር ግን አቤት ምንድን ነበረች ይላል? በውሃ ተሸፍና ነበር፣ ጨለማም በጥልቁ ላይ ነበረባት አለ የሚለው። ከዛስ ማ ነበር? ከመንፈስና ከውሃ አላለውም ለኒቆዲሞስ? ስለዚህ የዳግም ልደት ትምህርት የተጀመረው ከየት ነው ማለት ነው?
እዛ ጋር ነው። አንተ እንዴት ነው አለው። ዘፍጥረትን ስታስተምር ሸምግለህ እንዴት ይሄን አሁን ስነግርህ ይከብድሃል? ሄሎ በእግዚአብሔር ቃል ትእዛዝ አይደለ? ከመንፈስና ከምን ከውሃ ማን ተወለደ? ምድር። ልክ እንደዛው አለ የእግዚአብሔር ቃል ሲደርስ ሰውም ከመንፈስ ቅዱስና ከምን ከውሃ ምን ይሆናል? ዳግም ይወለዳል። ስለዚህ አሁን ይኸውላችሁ በደንብ ያዙልኝ። ዛሬ ልኬቱን እናስተካክል። ስለዚህ ዳግም ልደትን ከምን ጋር ነው ያያያዘው? ሪፈረንሱ ማን ነው? ዘፍጥረት ነው። ስለዚህ ከዛ ጨለማ ነበር አይደለ? እስቲ እንቁጠር። ጨለማ ነበር። ማንን ሸፍኖ ነበር? ምን ተሸፍኖ ነበር? ውሃ ነበር። ማን ነበር? መንፈስ ቅዱስ ነበር። ከዛ እግዚአብሔር ምን አለ? ብርሃን ይሁን አለ። ከዛ በኋላ ምድር ከጨለማ መካከል ከውሃ ተሸፍና ከነበረችበት በመንፈስ ቅዱስ ምን ሆነች? ወጣች፣ ልደት አገኘች፣ ዳግመኛ ተወለደች። ሄሎ ይሄንኑ ደግሞ ጳውሎስ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ላይ ወሰደንና እንደዚህ ያለ እግዚአብሔር በጨለማ ምን ይሁን ያለ ብርሃን ይሁን ያለ ያንን ባለበት ንግግሩ በልባችን ነው አሁን ምኑ ያለው ጨለማ ያለው። ስለዚህ ከልባችን ውስጥ ጨለማውን ምን አለው? ብርሃን ይብራ ብሎ የማንን ብርሃን? የልጁን የክርስቶስ ኢየሱስን የእውቀቱን የክብሩን እውቀት ብርሃን ምን አለብን? አበራብን። አሁን ጳውሎስ የማንን ሪፈረንስ ወስዶ ነው? የዘፍጥረትን። ስለዚህ የዳግመኛ ልደት ሪፈረንሱ የት ነው ማለት ነው? ዘፍጥረት ጋር ነው። ከኔ ጋር ናችሁ? አሁን ለምንድን ነው እንዲያመጣውላችሁ እንድትይዙልኝ የምፈልገው ነገር አለ። ጴጥሮስም በመልእክቱ ምንድን ያለው? ከጨለማ ወደሚደነቀው ምኑ ብርሃን ምን ያላችሁን የጠራችሁን ምድርን እንደጠራት እናንተንም ምን ብሏል? ጠርቷል። ጨለማው ግን የት ነው ያለው? ልባችን ውስጥ ነው። በልባችን ምኑ ይብራ ያለ? ብርሃን ይብራ ያለ። ስለዚህ ሰው ከጨለማ ወጣ ሲባል ጨለማ የነበረው ምን ውስጥ ነው? ልብ ውስጥ ነው። ስለዚህ እግዚአብሔር በልቡ ላይ ምንን የወንጌሉን የክብሩን እውቀት ብርሃን ምን አለ? ሲያበራ ከጨለማ ወደ ምኑ ወደሚደነቀው ብርሃኑ ምን ያላችሁን የጠራችሁን። ይሄ የዳግም ልደት ፕሮሰስ ነው አይደል? ስለዚህ ሰው ዳግመኛ የሚወለደው ይሄ ፕሮሰስ ሲያልፍ ነው እንጂ እዚህ ጋር የሆነ ቃል ስላለ አይደለም። ጨዋታ እናድርገው ዳግም ልደትን። እዚህ ጋር የሚነገር ንግግር የዳግም ልደት እንትኑ ከሆነ ተሳስተናል። ፕሮፐር አይደለም። አዎ ሰው ፕሮሰሱ ላይ በመንፈስ ቅዱስ ኮንቪክሽን፣ በመንፈስ ቅዱስ ወቀሳ፣ በክርስቶስ ኢየሱስ እውቀት ኦሬዲ ልቡ መብራት ጀምሮ እዚህ ጋር ሊወጣ ይችላል። ሄሎ ስለዚህ እዚህ ጋር ሲወጣ ኦሬዲ ሰውየው ምን ብሏል? በርቷል። አናስወልዶም፣ ተወልዶ ነው የመጣው። ኮንፌስ አድርግ ልንለው ነው እዚህ ጋር። ሄሎ አብራችሁ ናችሁ? ስለዚህ አሁን ለኒቆዲሞስ ምን አለ? እንዴት ነው የምወለደው ሲል እንዲህ አለ። የሰው ልጅ አለ እባብ በምን ላይ ሙሴ በእንጨት ላይ ሰቅሎ ያየው ምን እንዳለ እንደዳነ ሁሉ አለ የሚያይበት እይታ ያኔ ዘሁልቆ 24 ላይ 21 ላይ የተነደፈ ሁሉ ምንድነው የሚያየው? ከድንኳኑ ወጥቶ ምንድነው ማየት ያለበት? ከርቀት ምኑን ያያል? ናሱን ያያል። ናሱ ደግሞ ያበራል። የክብሩ እውቀት ብርሃን ነው። ሄሎ ያበራል፣ ያብለጨልጫል። ስለዚህ ከርቀት ናሱን ሲያየው የተነገራቸው ነገር አለ። ያ ናስ እናንተን የሚነድፋችሁ ምን አይነት ነው? እባቡን አይነት ነው። ሄሎ በነሐስ የተሰራ ምንድን ነው? እባብ ነው። ስለዚህ እናንተ ውስጥ የገባው መርዝ እዛ ጋር ተገሏል። ሄሎ ከኔ ጋር ናችሁ? እናንተ ውስጥ የገባው ሞት እዛ ጋር ምን ብሏል? ሞቷል። እናንተ ውስጥ የገባው እርግማን እዛ ጋር ምን ብሏል? ተረግሟል። እናንተ ውስጥ የገባው ገዳይ እዛ ጋር ተገሏል። ስለዚህ እናንተ የሚጠበቅባችሁ ምንድን ነው? በእምነት ማየት። ልክ የእምነት ማየት ሲያዩ እንደሚፈወሱ አለው ለኒቆዲሞስ። አንተም እኔን በእምነት ማየት ስትጀምር ምን ትሆናለህ? ስለዚህ ዳግም መወለጃ መንገዱ የእምነት ማየት ነው። ሄሎ አብራችሁ ናችሁ? ስለዚህ ሰው ቸርች ወይም አዳራሽ ውስጥ ሳይመጣ ማንም ሰባኪ ሳይረዳው በመንፈስ ቅዱስ ማንን ካየ? የክርስቶስ ኢየሱስን የመስቀል ሥራ ካየ ምን ይሆናል? ዳግም ተወልዷል። የዳግም ልደት ስርዓቱ ሂደቱ
እዛ ጋር ያበቃል። አሜን። የብዙዎቻችን ምስክርነት ብንጠያየቅ የህይወታችን መለወጫው የዳግም ልደታችን ኤክስፒሪየንስ ኢዝ አ ፕሮሰስ አለው። ምኑ የገባን ጊዜ ብዙ ጊዜ እኮ አዳራሽ ተመላልሰን እኮ ያልሆነ ነገር አለ። ግን የእውቀቱ ብርሃን ምን እየሆነ በጨለማ ላይ በልባችን ላይ ምን ሲል እየበራ ሲሄድ ልክ ከዛ በኋላ ክርስቶስ ኢየሱስ ለኛ የከፈለው ዋጋ በመንፈስ ቅዱስ ሲታየን ያን ጊዜ ሰባኪ እጁን ሳይጭንብን ሳያጸልዩን ምን ብለናል? ቦርን አጌን አድርገናል። ግን ምንድነው ያንን ነገር ግን ኮንፌስ ለማድረግ ወይም ዲክሌር ለማድረግ ምናልባት ወተናል። ይሄንን ነገር የግድ የውጩን መሰዊያ ልኬት ሳናስተካክል ወደ ውስጥ ማደሪያ ለመሆን አንግባ። እዚህ ቤት ያላችሁ ምኑንም ያህል በጌታ ቤት ቆይታችሁ ቢሆን ይሄ መረዳት በውስጣችሁ ፕሮፐር የሆነ ቦታ መያዝ አለበት። የግድ መቆየት አይደለም። በጌታ ቤት ምናምን እያሉ መቆየት ሳይሆን በእውቀት መቆየት፣ በመረዳት መቆየት፣ በመገለጥ ህይወት መቆየት ነው ዋናው የሚያስፈልገን። አንድ ነገር ላስይዛችሁ። ታስታውሳላችሁ ኢየሱስ ከሙታን ከተነሳ በኋላ የመጀመሪያ ያነጋገረው ማንን ነው? መግደላዊት ማርያምን እንደሆነ ነው መጽሐፍ ቅዱስ የሚነግረናል። መግደላዊትን ማርያምን አነጋግሯት ምንድነው ያላት? ሂጂና ለነማ አይልም፣ ለሐዋርያቶች አይልም። አውቄ ነው የምጠይቃቸው። ሂጂና ለወንድሞቼ እንዲህ ብለሽ ንገሪያቸው። ሲነሳ ነው ለመጀመሪያ ጊዜ ምን ያለው? ወንድሞች የሚል ቃል የተናገረው። ምን ማለት ነው? ፋሚሊ ተጀምሯል። አሜን። ኦሬዲ ምን ሆኗል ማለት ነው? ወንድሞች ቤተሰብ ተጀምሯል። ቅድስት ተከፍቷል። አሜን። ማደሪያው ተጀምሯል። ከዛ በኋላ ወደ አምላካችሁ ወደ አምላኬ ወደ አባታችሁና ኢቭን ወደ አባቴ ወደ አባታችሁ አላለም። ምን ወደ አባታችሁና ወደ አባቴ ወደ አምላካችሁና ወደ አምላኬ you are now a family እኮ ነው ያለው። ከዛ በኋላ እመጣለሁ ገሊላ እንገናኛለን በያቸው አይደል? መጣሁ በያቸው አለና ወዲያው ራሱን ትራንስፖርት አድርጎ የት ነው? በምድር ላይ የኤማውስ መንገደኞች ጋር ሄሎ። እሷን አነጋግሮ ሲጨርስ የት ነው? በምን አይነት ቅስበት እንደሆነ መጽሐፍ ቅዱስ ባይነግረንም አይደል? የኤማውስ መንገድ ምን ብሏል? እንደውም የኤማውስ መንገደኞች ነገሩት። ምን አሉ? ሴቶች መጡና ታያሉ። አንዳንዶችም ሮጠው ሄደው መቃብሩ ባዶ ነው ብለዋል። ከዛ እኛ ስናየው ይሄ የቅዠት ንግግር ነው ብለን ነው የመጣ ነው ትተናቸው አይደለም። ከዛ እነሱ ጋር ሲነጋገር ይላል መጽሐፍ ቅዱስ እየሄደ ከመዝሙራት ከነቢያት ከሕግ መጽሐፍ ስለ እርሱ የተጻፈውን ስለ ክርስቶስ የሆነውን ነገር ምን እያላቸው እየነገራቸው ይሄድ ነበረ። ዩሲ ፕሮሰስ ደ ሲድ የወንጌሉን ስብከት እየሰበካቸው ነው። በጨለማ ላይ ምን እያደረገ ነው? ብርሃን ይብራ እያለ እየነገራቸው ነው። ቤዛነቱን እያስተማራቸው ነው። አይተውታል እኮ ሲሞት፣ ግን አልተገለጠም። ሄሎ ዩሲ የእምነት ማየት ማለት የመገለጥ ማየት ነው። ዩሲ አይተውታል ሲሞት፣ የሆነውን ነገር ሁሉ ያውቁታል። እንደውም እኮ በዜና ተነስቷልም ተብሎ መቃብሩ ባዶ መሆኑንም ምን ብለዋል? ሰምተዋል፣ አረጋግጠዋል። በመገለጥ ግን አልገባቸው። ሄሎ አልተገለጠላቸውም። ልባቸው ላይ አልበራም ገና። ለዚህ ነው አሁን ይወላችሁ የደህንነትን ትምህርት የድነትን ትምህርት የልጅነትን ትምህርት በስነ ስርዓት ቤተክርስቲያን መማር አለባት። የምንቀላቀልበት ነገር አይደለም። ይሄ የሚገለጥልን ነው። በመገለጥ የገቡ ናቸው ማደሪያ የሚሆኑት። በመቀላቀል የገቡ ማደሪያዎች አይሆኑም። ስለዚህ መገለጡን ደግሞ ማንም ሰባኪ ሊሰጠው አይችልም። መንፈስ ቅዱስ ነው የሚሰጠው። ስለዚህ ሲነጋገር ሲያወራቸው ቆየና ከዛ ተቀምጠው ሊበሉ ሲሉ እንጀራውን አንስቶ ባረከው ይልና ሲቆርሰው አይደለ? የመጀመሪያ የጌታ ራት የወሰዱት ከትንሣኤ በኋላ እነሱ ናቸው ማለት ነው። ሲቆርሰው ምን ሆነ ይላል? አይኖቻቸው ተከፈቱና አዩ እሱ መሆኑን። ከዛ ግን እንዲህ የሚል ቃል አለ፣ በመንገድ ሲናገረን። ቦርን አጌን ማለት እሱ ነው። ብዙ ሰው የማይገባው የዳግም ልደት ህይወት የውስጥ ማንነት የሚነድበት ሰዓት ነው። ሲናገረን አሉ ምን እያለብን ነበር አሉ? the spirit within us
ውስጣችን ያለው መንፈስ ምን እየሆነ ነበራል? እየተቃጠለ ነበረ። ላይፍ was given ህይወት እየተሰጠ ነበረ። በጨለማ ብርሃን እየበራ ነበረ፣ ለሞተው ህይወት የሚሰጥ። ስለዚህ ውስጣቸው የገባው የቦርን አጌን ኤክስፒሪየንስ ብድግ ብለው ተነሱና ተመልሰው ሄዱ እኮ ነው የሚል። ሄሎ እኔ ጋር ናቸው። ስለዚህ ይሄ ዳግም ልደት ጨዋታ እናርገው። መሰዊያው በስነ ስርዓት ይሳል፣ ሰጋጆቹን በስነ ስርዓት ይሰሩ፣ እንትናችን ልኬታችን ይታወቅ። ስለዚህ የሆነ አባባሌ ገብቷቸዋል። ጌታን ያገኘው ቀን በናምን እንዲህ አይነት ቃላቶች ጥሩ ልምምድ ቀን አይ ዶንት ኬር ብዙ እሺ አይደለም፣ ግን ብዙ የከተትናቸው ነገሮች አሉ። ግን የመጽሐፍ ቅዱሱን ኦሪጂናሉን ነገር ሄደን ግን ስንመለከት ዳግም ልደት ከውስጥ ንደት ጋር ይሄለም ይሄን እንዴት አላልኩም፣ ከውስጥ ንደት ጋር የተያያዘ ነው። ይቃጠላል ሰው የሆነ ነገር አለ ውስጥ የሚያላውስ። ይሄ መንፈሳዊ የሆነ ኢግኒሽን ነው። ብርሃን ይበራል በጨለማ። የክብሩ ዕውቀት ምን ብርሃን። ለዚህ እኮ ነው ይወላችሁ በእኛ በብዙዎቻችን ህይወት የነበረውን ነገር ወደ ኋላ ሄዳችሁ ብትመለከቱ ለአመታት ሲነገረን ምንም ያልሆንን ሰዎች አመታት ሰብከውን ምላሽ ያልሰጠን ሰዎች፣ ደንዳኖች፣ እንደውም አሳዳጆች የሆነ ሰዓት ላይ ምንድነው የሚቀይረን? በመንፈስ ቅዱስ የቃሉ ብርሃን ልባችን ላይ ምን ሲበራ። ይሄ ማን ሜድ መሆን አይችልም። it's a revelatory life። ዝም ብሎ የሚመጣ ነገር አይደለም። አሁን ጴጥሮስ ይሄ ስለገባቸው ከጨለማ ወደሚደነቅ ምን ብርሃኑ ምን ያላችሁ የጠራችሁን you came out of that darkness። ምድር ከጨለማዋ እንደወጣች፣ ምድር ከተሸፈነችበት ነገር እንደወጣች እናንተ መላያችሁ ላይ ከነበረው መሸፈኛ ከጨለማ ምን ብላችኋል? ወጣችሁ ወደ ክብሩ ዕውቀት ብርሃን ምን ብላችኋል? ወጣችሁ ገብታችኋል። ልክ እንደዛ ስትገቡ ልክ በልክ ይሰራል። ምድር ከጨለማ ከወጣች በኋላ ውሃ እንደተሰበሰበላት፣ ምድር ማብቀል እንደጀመረች፣ ምድር ያላትን ነገር ማውጣት እንደጀመረች፣ ምድር በውስጧ ያለውን ነገር ሁሉ በቦታ በአይነት እንዳወጣች ልክ እንዲሁ እናንተም ካሁን በኋላ ፍሬ ታፈራላችሁ። ሄሎ ከዛ እንዲህ ይላል፣ የተመረጠ ትውልድ ናችሁ። የተመደቡት እነዛ ናቸው። እናንተ ምንድናችሁ? ከዛ በኋላ የንጉስ ቅዱስ ለርስቱ ወገን ናችሁ። ከዚህ በኋላ ነው የሚሆነው ነገሩ። ከመውጣት በኋላ እናንተ ምን ትሆናላችሁ? ቅዱስ የተለያችሁ ናችሁ። ቅድስት ገብታችኋል። በአደባባይ አይደላችሁም፣ በዓለም አይደላችሁም። ካሁን በኋላ እናንተ ክልል ቀይራችኋል። ሄሎ ቅድስት የሚለው እኮ ምን ማለት ነው? ቅዱስ ስሙ ራሱ ምንድን ነው? ቅድስት የተለየ ቅዱስ አይደል የሚለው። ቅዱስና ቅድስት እኮ ጾታዊ ንግግር ነው አይደል እንጂ እኮ ሁለቱ ምን ማለት ነው? የተቀደሰ የተለየ። ከማ የተለየ? ከባቢሎን ከዓለም የተለየ፣ ከአደባባይ የተለየ፣ ከተነዛ ለጥፋት ከተመደቡት ምን ያለ የተለየ ቅዱስ ምኖች ህዝብ ማህበረሰብ ሆናቸዋል። ከዛስ የትውልድ የተመረጠ ትውልድ፣ የንጉስ ካህናት የቱ ጋር ነው የሚሰሩት? ቅድስት ውስጥ። ሄሎ ስለዚህ your priesthood is now for what? ቅድስት ውስጥ በእውነት አብራችሁ ልትሰሩ ካህናት ተደርጋቸዋል። ከዛ በኋላ ለሌሎቹ የክህነት አገልግሎት ልታገለግሉ፣ ቤት ላሉት በውጭ ላሉት ይዳኑ አይዳኑ ካህናታቸው ነን። ሄሎ አብራችሁ ናችሁ። ለወላችሁ ወንጌልን አስታራቂ ሆነን እንናገራለን። የመዳንና ያለመዳን ጉዳይ የማስራ ነው፣ የመወለድ ጉዳይ። የኛ ግን ክህነት ወንጌልን መንገር ብቻ አይደለም፣ ምድርን በሰላም እንድትኖር የማድረግ ክህነትም ነው። በምድር ላይ እርግማን እንዳይመጣ የማስቆምም ክህነት ነው። በምድር ላይ ጨውም መሆን ማለት ማህበረሰብ እንዳይናጋ፣ ማህበረሰብ በኃጢአት እንዳይዋጥ፣ ማህበረሰብ በአመጽ እንዳይዋጥ የኛ ክህነት ምን ነገር እንትን ያደርጋል? ይሄ ኒውትራላይዝ ያደርጋል፣ ክፋትን ያስቆማል፣ ክፋትን ይከለክላል። ካህናትም ነን። ኦኬ ከዛ በኋላ ምን ይላል? የንጉስ ካህናት ቅዱስ ሕዝብ ለርስቱ ምን አለ ማለት ነው?
ርስት አለ፣ የሚወረስ አለ። የሚወረሰው ነገር ሁለት ነው። አንደኛው የማይበሰብስ አካል እንደ ርስት ተደርጎ መጽሐፍ ቅዱስ ነው። ሁለተኛው ግን ምድርን ትወርሳላችሁ ተብለን። የኢየሱስ ክርስቶስ ርስት ምንድን ነው? አሕዛብንና ምድርን ነው። ስለዚህ እርሱ የወረሰውን አይደለም የምንወርሰው፣ ሁሉን ወራሽ የሆነበትን ርስት ነው የምንካፈለው። ስለዚህ አብረን ከክርስቶስ ጋር ምንድነን? ወራሾች። ስለዚህ አብረን ብንሰራ፣ መኖሪያ ለመሆን ብንሰራ፣ ማህበረሰብ ሆነን ብንሰራ ምንድነን? ከክርስቶስ ጋር አብረን ምንድነን? ወራሽ ነን። በጣም የተያያዘ ነገር ነው። በነገራችን ላይ እዚህ ጋር እንጨርሰው። ጴጥሮስ የተናገረውን ንግግር ዝም ብላችሁ ይዩት። በመንፈስ ቅዱስ አይደል ያወራን አይደለ? ጴጥሮስ ራሱ ስለ ጳውሎስ አንዳንድ ጽሑፎቹ ምንድናቸው ብሏል? ከባድ ናቸው፣ ለመረዳት ያስቸግራሉ። አንዳንድ ጠማሞች ደግሞ ያንን ጽሑፍ ተጠቅመው ምን ያደርጋሉ? የበለጠ ይጣመሙበታል። ግን እኮ አለ በመንፈስ ቅዱስ የተሰጠ ወጥነት የሆነ መልእክት አለው አይደለ? ስለዚህ አሁን ይላችሁ ጴጥሮስ እዚህ ጋር ያወራውን እኮ ጳውሎስ ሌላ ቦታ እኮ ብዙ ብሎናል። ምን ማለት ነው? ይሄ እውነት ለሐዋርያት የተሰጠ እውነት ነው። ይሄ እውነት የምንመርጠውና የምንጥለው ወይም ደግሞ የምናመቻመቸው እውነት አይደለም። አንድ ጊዜ ለደህንነት፣ አንዴ ለመዳን፣ አንዴ ለቅዱሳን የተሰጠ እውነት ነው። ይህን እውነት መሰረታችን አድርገን መስራት አለብን። መንፈስ ቅዱስ የበለጠ እንዲያበዛልን፣ እንዲያስተምረን፣ በዚህ ልኬት እንድንሰራ መፍቀድ አለብን። ናው ይሄ ሁሉ በዮሐንስ ራእይ መጽሐፍ ምዕራፍ 11 መሰረት የምን መለኪያ ነው? የመሰዊያውና የሰጋጆቹ የአምላኪዎቹ ነው። እዚህ ጋር ልኬታችን ከተዛነፈ መንፈሳዊ ቤት ለመሆን የምንሰራበት ቦታ ላይ አስቸጋሪ ነን። አንዳንድ የህንፃ ስራ ላይ እውቀት ያላቸው ሰዎች አሉ። አይታችኋል። አናጢዎች አሁን እንኳን ኤቭሪቲንግ ኢዝ ላይክ ፕሪፋብ አይደል? ፕሪካስት ነው። ብሎኬቱም ይታወቃል፣ ሸክላውም ይታወቃል። ድሮ ግን እንደዛ አይደለም። ሲሰራ ህንፃ ሲታነጽ በማሽነሪ የተሰራ ብሎኬት፣ የተሰራ ሸክላ ይሄ የለም፣ ብሪክስ ምናምን የለም። ኢቭን የሆነ በልኬት ተሰርቶ ምናምን አይደለም። ስለዚህ በግርድፉ ከየት ነው የሚወጣው? ኳሪ የሚባል ነገር አለ። ይሄ ካባ አለት ላይ ከዛ ነው የሚወጣው አይደለ? ከዛ ይወጣና የአናጢው ብስለት የሚለካው ምኑ ላይ ነው? የዚህ የሚያንጸው የግንበኛው ህንፃውን የሚሰራው ሰው አቅሙም ችሎታውም የሚታወቀው ምኑ ላይ ነው? አይሎ የወጣ ድንጋይን ቀጥታ ወደ ቢልዲንግ አያስገባም። ዲዛይኑን ያየዋል። የሥራውን ምሳሌ ያይና ድንጋዩን እንዲጋጠም አድርጎ ምን ይለዋል? ይጠርበዋል። ማደሪያ ለመሆን አብራችሁ ምን በሉ ተሰሩ። ሄሎ ይህን እኮ እያዩ ነው እነሱ እንጂ እኮ እኛ እኮ አሁን እንደምናውቀው ኮንክሪት እያዩ አይደለም። መጽሐፉን የጻፉልን ምን እያሉ ነው? የሆነ ሰው ምን ይዞ መሳሪያ ይዞ ሲሸርፍ ያያሉ። ምን ለማድረግ? አንድ ውስጡ ያለ ዲዛይን አለ ለቤቱ አይደለ? ይሄ ድንጋይ የቱ ጋር ነው መሆን የሚችለው ብሎ አይቶ ለድንጋዩን ምን ያደርገዋል? ይጠርበዋል። ምን ለማድረግ? እንዲጋጠም። ከዛ ተጋጥሞ ምን ሊሆን? ቤት ሊሆን፣ አብሮ ምን ሊል ሊሰራ፣ ማደሪያ ሊሆን። ልክ ደሴም ወይ ራሳችሁን ለማን አቅርቡ አለን? ለእግዚአብሔር አቅርቡ። መንፈስ ቅዱስ ጠርቦ መስራት ይችላል። መንፈስ ቅዱስ ማደሪያ አድርጎ መስራት ይችላል። ግን ማደሪያው በምንድን ነው? በልኬቱ ነው፣ በመስፈር ነው። በምንድን ነው? በሜዠርመንት ነው። ስለዚህ ሰውየው መጀመሪያ እዛ ጋር ያለውን ክፍተት ያይና ምን ይላል? ይለካና ከዛ በኋላ ያንን ልኬት ይዞ ምን ይመጣል? ወደ ብቸኛው ድንጋይ ይመጣና ድንጋዩን በዛ ልክ ምን ይለዋል? ከዛ ምን ያደርገዋል? ልክ እንደዛው እናንተ እያንዳንዳችሁ አለ በክርስቶስ ኢየሱስ ዲዛይን እየተሸረፋችሁ፣ እየተሰበራችሁ፣ እየተመታችሁ የሆነ ነገር እየሆናችሁ ምን ልትሉ ነው አለ? በመንፈስ አብራችሁ ምን ልትሉ ነው? ልትሰሩ ነው። እዚህ ጋር የተዛነፈ ምኑን ያዛንፋል? ቤቱን ያዛንፋል። ሄሎ። ስለዚህ እያንዳንዳችን አሁን እኔ
እኔ ዝም ብዬ ኖርማሊ ሳምንታዊ ፕሮግራም ማድረግ ጴንጤ አይደለሁም ብሎ ማሰብ መጀመር አለበት ሰው ሁሉ። እኔ ማህበረሰብ ውስጥ ያለው ተጋጥሜ እንድሰራ እግዚአብሔር እድል የሰጠኝ ለጥፋት ምን ያላልኩ ያልተመደብኩ ግን ምን ያልኩኝ የተመረጥኩኝ ምን ለመሆን ህንፃው ለመሆን ቤት ለመሆን ስለሆንኩኝ ኑሮዬ ሁሉ ለዛ ዓላማ መሆን አለበት። አሜን። እበላለሁ፣ ጠጣለሁ፣ ነግዳለሁ፣ ሰራለሁ፣ አገባለሁ፣ እጋባለሁ፣ ወልዳለሁ ምን እላለሁ እንጂ የኔ ዋናው አጀንዳዬ ምን መሆን ነው? ሄሎ ዩሲ አሁን ግን ይሄ መስመሩ ይሄ ልኩ ስለጠፋብን ቤት ለመሆን ከመሰራት ይልቅ በምድር ላይ ያለን ኑሮ ለማሸነፍ የበለጠ እናጠናለን፣ የበለጠ እንባክናለን። አይደረግ አይደለም ይሄ ከዚህ በፊት ከዚህ በላይ ግን እግዚአብሔር የሱ ማደሪያ እንድንሆን ምን ይላል ያደረገ። ስለዚህ ኑሮዬ ሁሉ መቃኘት ያለበት ቤቱ ነው ማለት ነው። በዚህ ነው አሁን እኮ ይላችሁ እግዚአብሔር ምን እየፈለገ ነው ብለን የጀመርነው ትምህርቱን ማደሪያ። ስለዚህ ይሄ ማደሪያ ትምህርት አይቅለልባችሁ። ማደሪያ ሲል እኮ በጣም ከባድ የሆነ ኮንሰፕት ነው። ዝም ብሎ አይደለም ማለት ዝም ብሎ ለመኖር ለመብላት ለመጠጣት የማይኖር ህዝብ እግዚአብሔር ይፈልጋል። አሜን። በቃ ይፈልጋል። ጠዋት ሲነሳ መብላትና መጠጣት ሳይሆን አጀንዳው መጀመሪያ ምን መሆን መንፈሳዊ ቤት ለመሆን ሄሎ ከመብላት ከመጠጣት በፊት መንፈሳዊ ቤት ለመሆንን የሚያስብ ሲበላ ሲጠጣ መንፈሳዊ ቤት ለመሆን ምን የሚል የሚያስብ እግዚአብሔር ወይ ስራኝ ማህበረሰብ ውስጥ ቦታዬን አሳየኝ፣ ከማህበረሰብ ጋር ተጋጥሜ ፈቃድን አድርጌ እንዳልፍ አቅም ስጠኝ። ሄሎ አብራችሁ ናችሁ? እንደዚህ እንዝጋ። ሊስን በምድር ላይ ሁለት ህንፃ አለ። ሁለት ህንፃ አለ። የእግዚአብሔር ቤት ህንፃና የባቢሎን ህንፃ። የትኛው ጋር እየተጠረባችሁ እየገባችሁ እንደሆነ ወቁ። ወይ ባቢሎንን ትገነባላችሁ ወይ እግዚአብሔር መንግስት ህንፃ ትገነባላችሁ። አማራጭ የለም። ሁለት ህንፃ ነው ያለው በምድር ላይ። አያችሁ the whole system ዲዛይኑ የማ ዲዛይን ነው? የባቢሎን ነው። ስለዚህ ድነንም ልንጋጠም በማንችልበት ሁኔታ የቱ ጋር ነው እየተጠረበን ያለ ነው? ለማ ሄሎ ስለዚህ ነው እናንተ የተለያችሁ ህዝቦች ናችሁና ከመካከሏ ምን በሉ ውጡ የተባል ነው። ምክንያቱም ሁሉ ጊዜ there is a potential ባቢሎን ያላት አትራክሽን ከባድ ነው። በብዙ መልክ ለዛ ሞልድ እየተደረግን ነው። ከልጅነታችን ጀምሮ ትምህርት ቤት ስንገባ ለማን ማደሪያ ለመሆን ነው? ማንን ለመገንባት ነው የተሰራን? ባቢሎንን። የንግዱ ዓለም ባቢሎንን ለመገንባት ነው። የትምህርቱ ዓለም ባቢሎንን ለመገንባት ነው። ከነጭራሹ እኮ አሁን ትምህርት ራሱ እኮ ገና ከመጀመሪያ ጀምሮ አስተማሪ እየነገራችሁ ነው የምታድጉት። ምን እንድትሆኑ መማር የምትችሉት ምን ለማለት ነው? የሚያበላት አይደል እንዴ? ስለዚህ ለማን ነው እያዘጋጇቸው ያለው? ሲስተሙ ተያይዞ ከትምህርት በሉት ከቤተሰብ በሉት ከንግዱ በሉት ምን ሁሉም አንድ ህንፃ እየሰራ ነው። ምን የሚባል ባቢሎን። እግዚአብሔርም ሌላ ህንፃ እየሰራ ነው። ምን የሚባል የእግዚአብሔር መንግስት። ስለዚህ እኔና እናንተ የማን ድንጋይ ነን? የማን ድንጋይ ልንሆን ነው እየኖርን ያለ ነው? ሄሎ የማን ድንጋይ ልንሆን ነው? በመሰረቱ ድንጋይ ሁሉ የሚገኘው ከአንድ ቦታ ነው አይደል? እኛም እኮ ከሰው መካከል ነው የተመረጥነው። የተወሰነው ድንጋይ የእግዚአብሔር መንግስት ይሰራል፣ የተወሰነው ድንጋይ ማንን? ባቢሎንን ይሰራል። ግን አሁን የኛ ትልቁ ችግር የእግዚአብሔር መንግስት ማደሪያ ለመስራት ተመርጠን ግን የት ገበያ ላይ ነው ያለው? የባቢሎን ላይ። ስራን እየተቃወምኩ አይደለም፣ ስሩ። ግን የእግዚአብሔር መንግስት የመጀመሪያ ነው። ኑሯችንን በጣም ልንፈትሸው ይገባናል። ይሄ ነገር የባቢሎን ማቴሪያል ነው ወይስ የእግዚአብሔር መንግስት ማቴሪያል? ህይወቴን እየገነባውበት ያለው አስተሳሰብ ትምህርት የባቢሎን ነው ወይስ የእግዚአብሔር? ዩሲ የእግዚአብሔር ማደሪያ የሚለው ትምህርት የቸርች እንቅስቃሴ እሱን አይደለም እኔ እያየው ማስተምረው። እያየው ያለውት በዓለም ላይ ሁለት ህንፃ አለ። ግን አሁን ተጠንቀቁ። የትኛውን ህንፃ ሆነን ነው የምንገነባው? እግዚአብሔር ይጠብቀን።
ደግሞ አይናችንን ይክፈት። ይህንን ሁሉ ትምህርት የምናስተምርበት ዋነኛው ምክንያት የአይን መገለጥ ሲመጣ ድነናል፣ ዳግም ተወልደናል፣ በእግዚአብሔር ቤተ መንግስት ውስጥ ገብተናል፣ ማደሪያ ለመሆንም ተመርጠናል። ግን እንደዛም ሆነን እየተጋጠምን አብረን መሰራት እሱ በጣም ወሳኝ ነው። ተጠጉ ነው የተባለ። ካልተጠጋውስ ሄሎ በህንፃ ስርዓት አሸዋ ሲፈስ፣ ኮረት ሲመጣ፣ ብረት ሲመጣ፣ ሲሚንቶ ሲወርድ፣ ብሎኬት ሲመጣ ከመኪና ሲወርድ ምን ሲል ስትመለከቱ ምን ይገባቸዋል? አቤት ህንፃ ሊሰራ ነው። ከዛ በኋላ ያን የምታዩትን ቦታ ስም ስትሰጡት ምን ትሉታላችሁ? ኮንስትራክሽን ሳይት ነው የሚባለው እንጂ ኮንስትራክሽን አይባልም፣ ቤት አይባልም። አሁን ያለችዋ ቸርች ሳይት ናት ገና። ሄሎ we are all gathered on the construction site። ገና አልተጋጠምንም። ገና በዲዛይኑ እየተጋጠምን እየተጣበቀን እየተሰራን አይደለም። እንደውም ደግሞ ልንገራችሁ ከዛም ያለፈ እሺ ቀጥልበታለሁ። በጣም ካያችሁ ለመዘረፍ ቀላል የቱ ነው? ሳይት ላይ ያለ ዕቃ ነው። ግንባታ ውስጥ የገባ ዕቃ ማንም ዘራፊ አይፈልገውም። ማላቀቅ ከባድ ነው። ባቢሎን የምትዘርፈው ማንን እንደሆነ ታውቃላችሁ? ሳይት ላይ ሆኖ ቁጭ ያለውን የከረመውን ሰውዬ ይመጣል እኮ ቸርች እሁድ ያመልካል። ግን ምንድን ነው? አይጋጠምም፣ አይቀርብም፣ አይሰራም፣ በመንፈስ አብሮ አይሆንም። የእግዚአብሔር ዲዛይን አልገባውም። አሁንም ሳይት ላይ የተሰበሰበ ምንድን ነው? ወይ ብሎኬት ነው ወይ አሸን። የጊዜ ጉዳይ ነው እንጂ ይዘረፋል። የጊዜ ጉዳይ ነው እንጂ በተውሶ የሆነ ቦታ ሄዶ አገልግሎት ይሰጣል። ሄሎ አብራችሁ ናችሁ? ብዙ ሰፈር አይታችኋል አይደል? የፈሰሰ ነገር ዝም ከተባለ ወዲያው ምን ይሆናል? ይታፈሳል። የሆነ ቤት ባቢሎን ብዙ አማኞችን ፖቴንሻላቸውን፣ አቅማቸውን፣ እውቀታቸውን፣ ብቃታቸውን፣ ገንዘባቸውን፣ ያላቸውን ነገር ሁሉ እየወሰደች እየገነባች ነው። አሁን እግዚአብሔር የሚፈልገው ከባቢሎን ሲስተም የወጣ የኔ ግብአት ለእግዚአብሔር መንግስት እንጂ ለባቢሎን አይገባም ያለ ለመሰራት አብሮ ተያይዞ የሚሰራ ማህበረሰብ እግዚአብሔር ይፈልጋል። መድከም ያለብን ይህን ማህበረሰብ ለመስራት እንጂ ምዕመን ለመሰብሰብ አይደለም። ምዕመን መሰብሰብ ኮንስትራክሽን ሳይት ነው። ሜጋ ቸርች ኮንስትራክሽን ሳይት ነው። ምን ያህሉ አብሮ በመንፈስ ማደሪያ ለመሆን ክርስቶስ በተባለ መረዳት ላይ ይጋጠማል? እሱ ጥያቄ ነው። እግዚአብሔር ይርዳን። አሜን።